ልክ የመጣ ቀን አፍጥሬ ሰግጄ ልክ ወደ እስራኤል መለስል ሽሪጤና ልክ ነበር እንዲላስር ስል ያዘኝ ዘሎ ማለት ነው። እያስተናገድኩ መጥቶ በግድ ይዞኝ ይስመኛል። ታገልኩ በተቻለኝ አቅም እየጮኩ ነው። ደግሞ ካያ ነገር ልጅ ይሆናል አላወቅኩም። አረገዝሽ? አዎ በቃ እንደዛ ተፈጠረ። 12 ጊዜ መደፈር ሙከራ ተደርጎብሻል ማለት ነው። ከዛም በላይ ይሆናል። ያለቀስሽ እንዴት አንድ ሰው የሚል የብሬድ እኮ ነው ሰው በህይወቱ እንዴት አንድ ሰው 13 ዓመት ጀምሮ አርማታ ምናምን አቦካ ነበር። ለመብላት ለመኖር ለመማር ሁሌ ረሃብ ነው እኛ ቤት። በቃ አንድ ዳቦ በጣም ዋጋ አላት እኛ ቤት ውስጥ። በጣም የምጨነቀው ስለ ሰላቴ ምናምን መስገድ እችላለሁ ወይ ምናምን የሚለው ነው ማስቀድመው ነው። ምንም ከሃይማኖቱም የለውበትም አሁን ላይ በውስጤ ነው ማምነው እንጂ ማላ ነው በእግዚአብሔር በሁለቱም። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አንድ ቪዲዮሽን ቲክቶክ ላይ እያየው ነበር። ያለቀስሽ እንዴት አንድ ሰው ይጠፋል እዚህ ምድር ላይ እንዴት ከጎኔ የሚቆም አንድ ሰው ይጠፋል የሚል ለቅሶ ላይ ሆነሽ እያየው ነበርና የብሬድ እኮ ነው ሰው በህይወቱ እንዴት አንድ ሰው አንድ የሚወደው ሰው አይኖርም። አንድ ሰው ጠፍቶ ነው የእውነት እውነት ነው። ከልቤ ነው። ሌሊት ላይ ነበር የቀረስኩት ቪዲዮን። ለላይክ ነው የእውነት ውስጥሽ ተነክቶ ነው? ግን እውነት ከልቤ ነው። ሰው አጣሽ? አዎ። ለምን? በጣም በቃ ብቸኛ ነኝ ሁሌም እና ያን ቀን ግን ሁሌም ራሴን አታልለዋለሁ። ምንም ያንን ስሜት ፊል ማድረግ አልፈልግም። ይሄ ብቸኝነት ስሜቴን ማለት ነው ሰውም እንዲያቅብኝ አልፈልግም። ግን ከቤተሰብ ጋር የሆነ ተጋጨውና የዛን ቀን ከዛ በቃ እንቅልፍ ሊወስደኝ አልቻለም። ዝም ብዬ ነው ማለቅሰው እና ከዛ በፊት ራሴን አስቆም ነበረ። ሳለቅስም ስከፋኝም ራሴን ነው ማጽናናውና የዛ ቀን ግን አልቻልኩም። ከዛ በቃ እያለቀስኩኝ በቃ እስከ 10 ሰዓት ምናምን ላይ ነው እሱን ቪዲዮ የቀረጽኩት። ቤተሰብ ካለ ለምንድን ነው ብቸኝነት የተሰማሽ? ቤተሰቦችሽ አይደሉም? እነሱም ቤተሰቦቼ ናቸው። ግን የቤተሰብ ፍቅር አላገኘውም ከቤተሰቦቼ። ያው ሳድግ እዛ እንዴት ነው ይሄ እየተወራረሰ የሚመጣ ነገር አለ አይደለ? እነሱም ድሮ ፍቅር አላገኙምና የሰጡ ይመስላቸዋል። ግን ምንም ፍቅር አይደለም። በቃ እኔ ሁሌም ምንድነው ፈልገው የሚረዳኝ ሰው የሆነ ነገር ሳወራ እውነት ነው ብሎ የሚያዳምጠኝ ሰው ፈልጋለሁ። ሁሌም ሳወራ ወይ ፊታቸውን ያዞሩብኛል። ድሮም ከቤት ማለት ነው ከቤት ነው የጀመረኝ። ከዛ ደግሞ ሌሎች ሰዎችም ጋር ስመጣ ማንም አያዳምጠኝም። ለማዳመጥም ፍቃደኛ አይደለም ሰው ማለት ነው። ግራ ገባኝ። በቃ በጣምም ታገስኩኝ። አንድ ቀን አንድ ሰው አገኛለሁ የሚያዳምጠኝ የሚረዳኝ ብዬ ነበር የምጠብቀው። ግን የለም። እስካሁን ላገኝ አልቻልኩምና የዛን ቀን በጣም ነው ተስፋ የቆረጥኩት። በቃ ፍቅረኛ ኖሮሽ አያውቅም? ጓደኛ ምናምን ላይክ ስሜትሽን የምትነግሪው የምታወሪው ይኖራል። ግን ሳወራ እንትን ይመስለኛል በቃ የሆነ ውሸት ይመስላቸዋል። የሆነ ነገር ሳወራቸውም እንደ እውነት አድርጎ ምንም ያው ይመስለኛል። ቤተሰቦች ማያምኑ ከሆነ እነሱ ማይወዱ ከሆነ ሌላም ሰው እንደዛ ነው። ምንድነው ሰዎች እንዲረዱሽ የፈለግሽው ነገር? አንቺ የራሴን ሰው ነው የምፈልገው። በቃ አንድ ሰው ያለ ሰው እንዴት ነው የሚኖረው? እኔ ፍቅረኛ ማለት በሰው ተከብቤ ብቻዬን አይደለም። ፍቅረኛ ሳይሆን ማንም ይሁን በቃ አባትም ሊሆን ይችላል፣ ወንድም፣ እህት፣ ጓደኛ የእውነት የለም። በቃ ይሄ አንዳንድ ሰዎች አሉ አይደለ? የሆነ ኢንተርቪው ሲደረጉ ምናምን እሷ ባትኖር እኮ ምናምን እያሉ የሆነ እሱን ሳይም ባይ ነው የሚመጣው። በቃ የሆነ እንደዚህ አይነት ነገር ፈልጋለሁ እኔ። በጣም ነው ምናፍቀኝ። ለማን ነው እንደዛ ማወራው ላለሁ? ስለሆነ ሰው ማውራት ፈልጋለሁ። አፌ ሞልቼ በቃ ያ ሰው ባይኖር እኮ ምናምን እያልኩ ማውራት ፈልጋለሁ። ግን የለም። ግን ሌሎች ሰዎችን ሳይ ደግሞ የሆነ ሰው ብቻ የፈለገ ክፉ ቢሆኑ ራሱ የሆነ ሰው አብሯቸው አለ። እኔ ጋር ግን የለም። በተለይ ደስ ሲለኝ የሉም፣ ሲከፋኝም የሉም። በሁለቱም ሰዓት የሉም። ሌላ ጊዜ ግን ከሰው ጋር ተቀላቅዬ ውላለሁ። መንገድ ላይ ሰው ላገኝ ይችላለሁ። መቀመጥበትን ቦታ ሁሉም ቦታ ሰው ታገኛለህ። የሆነ ሲከፋና ደስ ሲል ደስታህን ከሆነ ሰው ጋር የት ሄዳሉ እነዛ ሰዎች? እኔ አላቅም። ማንም አይደውልም ወደ እኔ ስልክ። እዛ ይደብረኛል። በግድ መግፋት ደግሞ አልፈልግም። ሰው ፈልጎ ራሱ ካልመጣ ወደ እኔ አልወድም። ለምንድን ራስሽ የምታየው? እኔ ምን አውቃለሁ እኮ ብዙ ጊዜ እንደዚህ የሚሆኑ ሰዎች ራሳቸውን ስለማይወዱት ስለሚጠሉት የሆነ የሚወዳቸው ሰው ይፈልጋሉ። ራሳቸውን ስለማይረዱ የሆነ የሚረዳቸው ሰው ይፈልጋሉ። አንቺ ብቻሽን እኮ በቂ ነሽ። ራስሽንም እዚህ ጋር አድርገሽ ማውራት ትችያለሽ። መስታወት ፊት ቆመሽ ቆንጆ ነሽ፣ ጎበዝ ነሽ፣ ጠንካራ ነሽ ለራስሽ ብትይ ሰው ከሚለው በላይ ባይዘው ያስደስታል ያ ነገር። ወይም ደግሞ ከራስሽ ጋር ቁጭ ብለሽ መመካከል ብትችይ አሁን እዚህ ደርሰናል፣ ትናንትና እዛ ነበርን፣ ነገ ደግሞ እዛ እንደርሳለን፣ ይሄ ነገርሽ መጥፎ ነው አቁሚው፣ ይሄን ነገር ቀጥይ
ብቲ ራስሽን ለብቻሽ ባይዘዌ የዓለማችን እጅግ በጣም ኃይለኛ ሴት ያደርግሻል። ግን እንደዛም አታድርጊው አንቺ የጎደለ ነገር አለ ብለሽ ስለምታስቢ ነው። ሁለተኛ ክፍል እያለሽ የመደፈር ሙከራ ተደርጎብሽ ነበረ። ማን ያደረገብሽ? በፊት ክፍለ ሀገርም እያለው ተደርጎብኛል 2 ጊዜ። ክፍለ ሀገር 2 ጊዜ? ክፍለ ሀገር 2 ጊዜ ምንም አላረጉኝም። ሙከራ ተደርጎብኛል። እዚህ ደግሞ ከ10 ጊዜ በላይ ነው የደረሰብኝ። እዚህ አዲስ አበባ? እዚህ አዲስ አበባ ውስጥ ካደግሽ በኋላ? አዎ። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። 12 ጊዜ መደፈር ሙከራ ተደርጎብሻል ማለት ነው? ከዛም በላይ ይሆናል። እኔ አሁን ላይ ማስታወሰው በጣም ብዙ ናቸው የደፈሩኝ። ከ3-4 በላይ ናቸው የተሳካላቸው ማለት ነው። ሙከራው ግን ከብዙ ጊዜ በቃ በተለያየ አጋጣሚ የሆነ የአቅም ማጣት አለ አይደለ? የገንዘብና የሰው ማጣት ነው። በቃ ሁሌም ለመደፈር የሚጋብዘኝ እሱ ነው። ወደ 2ኛ ክላስ እንመለስ። እንዴት ነበር ኩነቱ? እንዴት ነበር? የት ነበርሽ? ቤት ነው? ትምህርት ቤት ነው? የመጀመሪያው የደረሰብኝ እንደሚመሰለ እንጨት ለቀማ እንሄዳለን ጫካ ውስጥ ማለት ነው። እና ከሆኑ 2 ልጆች ጋር ጎረቤቶቻችን ናቸው። የኔ ታላላቆች ናቸው። ትንሽ ነኝ እኔ በእድሜ ትንሽ ነኝ በዛ ሰዓት 14 ራሱ አይሞላኝ። ከዛ ልጁ አውቀዋለሁ። ማውቀው በስሙን ምናምን አላውቅም፣ በአይን ነው ማውቀው። የሆነ ነጋዴ ነገር ነው። ገበያ ውስጥ ምናምን ከእናቴ ጋር ስሄድ አየዋለሁ እና ያስቸግረኛል። ዝም ብሎ ይለክፈኛል እና ሌሎችም ስለሚለክፉኝ ችግር የለም፣ ግን የእሱ ያስፈራኛል ብዙ ጊዜ። 2ኛ ክፍል ሆነሽ? አዎ። እሺ። እዛ ምን አደረገ? ጫካ ውስጥ ለቅመን ጨርሰን እየመጣን እንዲህ ነው በገመድ ነው እዚህ ጋር የምንይዘው እንጨት ማለት ነው። ከዛ ሲመጣ እንዴ መንገዱ በዛ ጋር መጥቶ ማያቅም እንዴ ወደ ጫካ ሊመጣ እንደቻለ አልገባኝ። 2 ናቸው። ከኔም ጋር ደግሞ ጓደኞቼ አሉ። ከዛ ሮጬ መሀላቸው ገባሁ። ለብቻዬ ነበር ስሄድ የነበረው እኔ። እሺ። ያው መቼስ ከነሱ መሀል አይነካኝም ብዬ አስቤ ነው፣ ዝም ብሎ ስለሚላፋኝ ማለት ነው። ከዛ ሮጦ መጣ። ሰክሯል ለካ ልጁ። መጣና አንጠልጥሎኝ ይዞኝ ሲሄድ እዚህ ጋር ደግሞ ባንዴ ነው የሚወድቀው እንጨቱ። እንዲህ ነበር ያረኩትና ወደቀ። ጎትቶ አዝሎኝ ማለት ነው ሄደ ወደ ጫካ። ከዛ ሻሽ ነበር የለበስኩት። ሻሹን እንትን ይሄ እሾ ምናምን ያለበት ጫካ አለ፣ እሱ ወሰደብኝ። ጫማዬም ወደቀ ቆንጥራ። ከዛ ይዞኝ ሄደ። ጓደኛው ስልኩን ለጓደኛው ሰጥቶት በቃ እሱ ደፍሮኝ እስኪመጣ እየጠበቀው ነው ጓደኛው ማለት ነው። ጓደኞቼ አብሮኝ የነበሩትን ዝም አሉ። እኔ ቀልድ መስሎ ምንም በቃ እኔ ግራ ነው የገባኝ ሁላ ለራሴ ማለት ነው። ዝም ብለው ቁጭ ብለው እየጠበቁኝ ነው። እንጨቱን አስቀምጦ የሆነ ቦታ እኔ ጥሎኝ ሄዱ ነው ይመስለኝ። በኋላ ላይ ነው ያወቅኩት እንደጠበቁኝ። ከዛ ወደዛ ይዞኝ ሄደና አስተኛኝ ማለት ነው። መሬቱ ራሱ አይመችም፣ የሆነ እንጨት እሾ ምናምን ያለው ቦታ ነው። ግን ምንም አልተሰማኝም በሰዓቱ። አልጮሽም ድረስ? በቃ እየጮኩ እኮ ነው። በቃ የሆነ እንዴት እንደሆንኩ ራሱ ብዙም አላስታውስም። ሄጄ እንዲህ ሲያስተኛኝ በእግሬ ትንሽም ስለደካከመው ብዙም ጉልበት የለውም። በእግሬ እንዲህ አነሳውና ቀኝ እግሬን እንዲገፈተርኩት። ከዛ ሲወድቅልኝ ተነሳውና ከስሩ መሮጥ ጀመርኩኝ፣ ግን አልደረሰብኝም። እሺ። ከዛ ወደዚህ ስመጣ ጓደኛውም ቆሞ እየጠበቀው ነው። የኔም ጓደኞች ወደዛ ራቅ ብለው ደግሞ እነሱ ቁጭ ብለው እየጠበቁ ነው። ከዛ ምን ሆናችሁ ነው ግን እንዴ እናንተ ምን ሆናችሁ ነው አልኳቸው። አሁን እዚህ ጋር ሰው ሊደርስልኛል ብዬ አላሰብኩም። እየጮኩ ነው የወጣሁት የሮጥኩት። ከዛ ምንም አልመሰላቸውም። እንጨቴን ተሸክሜ ለማንም ምንም አላልኩም። ወደ ቤት መጣው ማለት ነው። ሁለተኛው ደግሞ እሱ ደግሞ እንደ ጓደኛ ሆነን ነበረ ከሱ ጋር። ከማን ጋር? ይሄ ሁለተኛ ደግሞ የመድፈር ሙከራ ያደረገ እሱ ደግሞ ቤት ውስጥ ነው። በስንት ዓመትሽ? ጓደኛው ፍቅረኛ ማለት ነው? አዎ ፍቅረኛ ነው፣ ግን ምንም ነገር ስለሌላ ነገር አናቅም። ዝም ብሎ አለ አይደለ እንደዛ ነገር ነው። ከዛ ሁሌም ቤቱ ሄዳለሁ። 2 ደቂቃ ምናምን ነው አብረን የምናሳልፈው። በቃ ሰላም ብቻ መባባል ነው። ሲጀመር ከቤት ወዴትም መሄድ አይፈቀድልኝም። እኔ ይሄ እንጨት ምናምንም ለቅመው ራሱ በስንት ልመና ነው እናቴ የምትለቀኝ፣ ይሸትለኝም። ከዛ እሱ ጋር ራሱ ሱቅ ስሄድ ነው በዛው ሸውጄ ሱቅ መቆያት ደቂቃ አለቻ። ከዛ ላይ ሰርቄ ነው እሱ ጋር የምሄደውና እሱ ጋር ሄዳለ። አመት ምናምን አለፈን፣ ምንም ነገር የለም። ጎረቤት ነው ደግሞ ልጁ። የሆነ ቀን ተቀያየረብኝ። እና ይዛ ጠብቅኝ ብሎ ስልክ ደውሎልኝ፣ ያኔ ስልክ ነበረኝ በሰዓቱ አባቴ ገዝቶልኝ ስልክ ነበረኝ። ከዛ ውስጥ ከገባው በኋላ ፈራው። ቤቱን ዘጋጋው። በፊት አይዘጋም ነበር ቤቱ እንደምፈራ ስለሚያውቅ ማለት ነው። የጓሮውንም የፊት ለፊቱንም ዘጋውና ቀርቅሮት ማለት ነው።
ከዛ በቃ የሚያደርገው ነገር ምንም አስፈራኝ። ምንድነው ምናምን ስል መታገል ጀመረ። ልብሱን አወላለቀ። የኔ ልብስ ለማውለቅ በጣም ታገለኝ። ከ30 ደቂቃ በላይ ይሆናል የታገልኩት። እየጮኩ እየለመንኩት በፈጠረ በቃ ያላልኩት የለም እንባይን ዱብ እያለ ማለት ነው። በጣም ነው ያለቀስኩት፣ ግን ሊሰማኝ አልቻለም። ልጁ ደግሞ ሙስሊም በጣም አክራሪ በቃ ምንም የመስጂድ ልጅ በቃ ምንም የሚያቅር ራሱ አይደለም እኮ ምን እንደተፈጠረ አላቅም። የዛን ቀን ለአላህ ብለህ ተወኝ ብዬ ለመንኩት፣ እምቢ አለኝ። ከዛ ውሸት ዋሸው ማለት ነው። ተመልሼ እመጣለሁ። አንድ ብቻ አስወጣኝና ስለቆየው ቤተሰቦቼ ስለሚቆጡኝ ያውቃል ደግሞ ያለውን ሁኔታ። የኛ ቤት ከሁሉም የተለየ ነው። በጣም ነው የሚቆጣጠሩት። የታወቀ ሁሉም ያውቀዋል። ጓደኛ ምናምን ራሱ አይኖረኝም ነበረ፣ የሴትም የምንም ስለሚያውቅ በቃ አንድ ደርሼ ብቻ ልምጣ። የሆነ እቃ ይዤ ነበረ እየመጣው የነበረውና እሱን እቃ ድርሼ ተመልሼ እመጣለሁ አልኩት። ከዛ ሊያምነኝ አልቻለም። የሆነ ሰዓት በቃ ጸሎት አረኩ፣ በውስጤ ዱዓ አረኩ። በዛ ሰዓት ንጹም ስለሆንኩ በቃ እንትንልኛል በቃ ይሰማኛል በቃ ብዬ ስላሰብኩኝ እኔ ምንም ያጠፋሁት ነገር የለም፣ እባክህን ስማኝ እባክህ አምላክ የሆነ ነገር እንዲያደርግ በቃ ሀሳቡ እንዲቀይር አድርግልኝ አልኩ። ከዛ በውስጤ ነው ምንም አላወጣሁትም ካፌ ማለት ወዲያው እሺ ሂጂ በቃ አለኝ። ቅድም ነበር እኮ ጥያቄውን የጠየኩት አይሆንም ብሎ ነበረ። እሺ አለ። ከዛ ሂጂና ግን 5 ደቂቃ ነው የምሰጥሽ ተመልሰሽ ካልመጣሽ ምናምን ብሎ የነበረኝ ስልክ ተቀበለኝ። ብር ነበረ እጄ ላይ ከገዛው እቃ ተመለሰ። ብሩንም ስልኩንም ለሱ ብለሽ ትመጫለሽ ቤት ስለሚቆጡኝ ማለት ነው፣ ካለበለዚያ አላምንሽም አለኝ። ያረ ውሰዶ ችግር የለውም ብዬ ሰጥቼው ቤት ገባው ማለት ነው። ከዛ ቤት ስገባ በቃ ፈራው። ምን ብዬ ስለ ስልኩ ልናገር? እህቴ ነበረች ቤት የነበረችው። ከዛ ጨነቀኝ። ጎረቤት የሆነች ልጅ ነበረች፣ እሷን ይዤ ሄድኩ። ለመንኩት፣ እምቢ አለ። ከዛ ያለኝ አማራጭ ለቤተሰብ መናገር ነው። ለእህቴ ነገርኳት። እሷ ደግሞ ኃይለኛ ናት በጣም የቤታችን ታላቅ ናት። ለእሷ ስነግራት ቀጥ ብላ ሄደችለት። እንግዲህ የነበረን ግንኙነት አልተናገርኩም ፈሪቼ። ምንም መንገድ ላይ የሄድኩኝ እቃ ገዝቼ የመጣው ስልኩን ቀማኝና ገብተሽ ካልገባሽ አልሰጥሽም አለኝ። እኔ ደግሞ መግባት ፈራው ነው ያልኳት እንጂ የመድፈር ሙከራ አረጋይብኝ ምናምን አላልኩም ፈሪቼ። አንቺ ለምን ሄድሽ ነው የምባለው። ከዛ ሄዳ በጣም ስለሚፈራት ሰው ምናምን እሷ ሄዳ ስጮህበት ጓደኛው ነበር በግቢውን የከፈተው። ከየት እንደመጣ ማለት እሱ ከፈተላትና በቃ እሺ አሁን የለም እሱ ነግረዋለሁ ምናምን አላትና ቤት ድረስ ይዞ መጡ። ስልኩንና ብሩን መለሱ። ከዛ በኋላም በጣም ይከታተለኝ ነበር እሱ ልጅ። ከዛ የሆነ ሰዓት እኔም ራሴን መቆጠብ ጀመርኩኝ፣ አልወጣም ምናምን። ያ አለፈ። የአዲስ አበባ ውስጥ የተፈጠረው ደግሞ በጣም ብዙ ጊዜ ነው እሱ። አዲስ አበባ የት ነበር የነበርሽበት አካባቢ? መጀመሪያ የመጣሁት እህቴ ጋር ነበር። ከአዲስ አበባ በፊት የነበርሽበት አካባቢ የት ነበር? ኢሉ አባቦር ይባላል። እሺ። በደሌ ይባላል። ቢራ ፋብሪካው እዛ ነው እንደ ያለው? እኛ ጋር ነው። በስንት ዓመት ነው ወደዚህ የመጣሽው? በ17። አሁን ስንት ዓመትሽ ነው? 24። እንዴት ነው ሊሞክሩ የቻሉት እዚህ? እዚህ ደግሞ መጀመሪያ እህቴ ጋር መጣሁኝ። በሰዓቱ ምንም መግባባት አልቻልንም። እሷ አትፈልግም ነበር እዛ እንድኖር። ባሏ እንትን ነው መከላከያ ነው እና እንትን ተልኮ ነበር ሰላም ማስከበር ተልኮ የለም ነበርና ስለምትፈራውም እንትን አላለችም። ፍቃደኛ እንዳልሆነ ነግራኛለች። እኔ ከመጣ በኋላ ነው የነገረችኝ። እዚህ ከደረስኩ በኋላ ምንም በቃ ኮንፈርት አይሰማኝም። እሱ ምጽፍላት ቴክስቶች አሉ ምናምን እንድኖሩ አይፈልግም እዛ እና እሱን ታሳየኛለች። እሱን እያየው ደግሞ መቀመጥ በጣም በቃ ጭንቀት ውስጥ ገባሁኝ ማለት ነው። ግን ያለኝ አማራጭ እዛው መቀመጥ ነው። ምንም ማድረግ አልችልም። ልሂድ ደግሞ ስላት አይመችም ማለት እሱ መጥቶ ምክንያቱም ችግር ውስጥ ነበር በሰዓት ትራንስፖርቱም አዛ ነው በሰዓቱ ላገኝ አልችልም። እሱ መጥቶ ብር ስለሚሰጠው ከዛ ሲመጣ ከዛ መጥቶ አንድ ላይ ለአረፋ ሊደርስ ነው 3 ወር ምናምን ነበር የሚቀረውና ከዛ ከሱ ጋር አንድ ላይ እንሄዳለን እዛ ትንሽ እንመጣለን ምናምን ብላኝ እስከዛ በቃ በስንት እንትን ጠበቅኳት። ስሄድ እስከ 3 ወር ምናምን እንግዲህ ያሳለፍኩትን እኔ ማቆም በጣም ከባድ ነበር እና ያ ነገር ሰላም ነሳኝ። ወደ ቤተሰቦቼ ሲሄድ እዛ ደግሞ ትምህርቴን አቋርጬ ስለነበረ መጀመሪያ የመጣሁት መቀጠል አልቻልኩም። ትምህርቱን ለመቀጠል ነበር የሄድኩት። 1 አመቱ በቃ ተቃጥሎብኛል። እዛ ሲሄድ አልቻልኩም መቀጠል። ሁሉም ነው የሚያሾፍብኝ። በቃ 1 አመት እንደዚህ አዲስ አበባ ሄዳለሁ ብለሽ ስተሽ ሄደሽ ምን አመጣሽ ምናምን ነው የሚሉኝ። መንገድ ላይ የሚያሾፉብኛል። ቤትም ራሱ በቃ ምንም እንትን አላሉኝም፣ ሊረዱኝ አልቻሉም። ከዛ እንደዚህ የሚሆንኩም አልኖርም። ደግሞ ከምንም በላይ ሰላም ነው የምፈልገው። በሄድኩበት ሁሉ በቃ ሰላሜን ነው ማስቀድመው። ባልበላ ባልጠጣና ሰላሙኝ ብኖር ደስ ይለኛል። እና ሰላም ሲነሳኝ የእህቴ ጓደኛ ነበረች፣ እሷ ጋር ደወልኩና
ከዛ እሷን አመቻችልኝ አልኳት ልምጣ አንቺ ጋር እና ሰው ቤትም ቢሆን አስገብተሽኝ ትምህርቴን እየተማርኩኝ ልኑር ስላት ትራንስፖርት ልካልኝ መጣው ማለት ነው እሷ ጋር ከዛ መጥቼ መሸኛ ምናምን ይዘሽ ነው የተባልኩኝ መሸኛውን ይዤ ልክ ስመጣ ልትቀበለኝ የነበረችው ሴትዮ ሀሳቧን ቀየረች ልክ ስሄድ እሷ ፋርማሲ አላት ይግል እዛ ለናናግራ ስንሄድ ምን ትላለች እኔ አስተምራታለሁ እኮ አላልኩም እኔ ደግሞ ትምህርቴን ማቋረጥ አልፈልግም በሰዓት በጣም ነው የምፈልገው መቀጠል ስለዚህ በቃ ይቅርብኝ ይሄ ነገር እንደውም መማሩ ይቅርብኝ በቃ ምናምን እዚህም ይቅርብኝ ልመለስ በቃ ማልማርም ከሆነ ሰው ቤት ምን እሰራለሁ ምናምን ብዬ ስላት በቃ ተረጋጊ ትንሽ እኔ ጋር ምናምን ብላ ሳምንት ምናምን ተቀመጥኩ እሷ ጋር ከዛ እሷ ጋር ቁጭ ብዬ ሴትዮዋ መልሳ የርቀት ላስተምራት በቃ እንደዚህ ፍላጎት ካላትማ እኔ ላስተምራት ብላ ወሰደች እሷ ጋር ስገባ ግን በቃ ጥሩ ሰው ነው የምትመስለው በጣም ወደድኳት እኔ ሙስሊምም ናት ደግሞ በሃይማኖትም አንድ አይነት ነን ስለዚህ በቃ አሪፍ ይሆንልኛል ብዬ አሰብኩኝ ስመጣ ብዙ ነገር አላቅም ስለ አዲስ አበባ ያው እህቴ ቤት ነው የነበርኩት እንጂ ሰው ቤት ሄጄ አላቅም ከዛ በፊት ምንም ልገባኝ አልቻለም በቃ ሁሌ ስድብ ነው ተሰድበኛለች በቃ ድብድብ ብቻ ነው የሚቀረው በጣም ስራ ይበዛል በዛ ላይ G+3 ነው ቤቱ ሙሉ ቤቱን ነው ማጸዳው እንጀራ አልችልም መጋገር አልችልም ብያት እንጀራውን ብቻ ነው የምታግዘኝ ማሽኑ ደግሞ እንዳይጎዳባት የልብስ ማሽን ታጥባለች ራሷ እሱን ብቻ ነው የምታደርገው ሌላው ራሱ በጣም ከባድ ነው ስራው ከዛ ምን መሆን ጀመርኩኝ ጎንበስ ብዬ ቀና ስል በሁለት እጄ ነው ወገቤን ይዤ የምነሳው በጣም ነው የሚያመኝ ከዛ በፊት እዛ የተጎዳውት አለ ክፍለ ሀገር ድሮ በልጅነቴ እስከ 13 ዓመት ጀምሮ አርማታ ምናምን አቦካ ነበር የቀን ስራ ነበር ለምን ለመብላት ለመኖር ለመማር እንደዛ አረግ ነበርና እሱ ነገር ጎርቶኛ በጣም what do you mean በ10 ዓመትሽ በ13 ዓመትሽ እንዴት ነው አርማታ ይፈቀደው ከልጅነቴ ጀምሮ ይል ከ7 ዓመት ጀምሮ ራሱ ቆራሊዮ ምናምን ሸጥ ነበር እየለቃቀምኩ ማለት ነው ከዛ ቤተሰቦቼ ምንም ስራም የላቸውም እናትና አባቴ አቅምም የላቸው የመጨረሻ ልጅ ነኝ እኔ ሌሎቹን ለማሳደግ በጣም ብዙ ለፍተዋል እሺ እና አሁን ላይ ደክመዋል እኔ ላይ ሲደርሱ ምንም እንደ ሌሎቹ ቀን ስራ መስራት አይችሉም የግል ስራም ደግሞ አቅም ኖራቸው መስራት አይችሉም ስለዚህ ቁጭ ነው የሚሉት በቃ ያላቸው አማራጭ ነው እንደ ገጠር ደግሞ አይደለንም በግብርና ምናምን እንዳንተዳደር ማለት ነው ከተማ ነች እዛ ጥሎ ነው የወጡት በፊት እና ሁሌ ረሃብ ነው እኛ ቤት በቃ ምንም ምግብ በቃ ሁሌ የለም ትምህርት ቤት ራሱ ሲሄድ ባዶ ሆዴን ሄዳለሁ ስመለስ ባዶ ቤት ነው ማገኘው እና እሱን ነገር እንትን ለማለት ነው ያኔ የቀን ስራውን የጀመርኩት ልጆኜ ገና ሲጀመር 7 ዓመት አይደለም በ7 ዓመት አይደለም ትምህርት የገባሁት በ12 ዓመቴ ነው አንደኛ ክፍል የገባሁት በችግር ምክንያት ማለት ነው ኦኬ ከዛ በፊት ሁለተኛ ክፍል ውስጥ 12 ዓመትሽ ነበር ማለት ነው አንደኛ ክፍል 2007 ነው አንደኛ ክፍል የገባሁት ከዛ በ12 ዓመቴ ማለት ነው ከዛ በፊት ራሱ እንግዲህ እኔ ልጅነቴ ምን እንደሆነ ራሱ አላውቅም ጭራሽ ተጫውቼ ምናምንም ማውቀው ነገር የለም አልተጫወትኩም እንደ ልጆች ምናምን ምንም የለኝም ማስተውሰው ሁሌ በቃ ስርበን ለምግብ ለማግኘት ማረገው ነገር ነው ማስተውሰው በጣም ነው አምሮይ ላይ ተቀርጾ ያለው አሁን ላይና ለሰዎች ለጎረቤቶች ውሃ መቅዳት ውሃን ባስጠፋባቸው እነሱ እኛን ያስቀዱናል እሱን እንቀዳላቸዋለን ቆራሊዮ ደግሞ ካገኘውኝ የለም አይገኝም ፈልጌ ቆርቆሮ ምናምን የጫማ ሶል መሬት ውስጥ የተቀበረ የሆነ ሰዎች ቤት ሲሰሩ ምናምን ከመሬት ውስጥ የሚወጣውን እየሄድኩ እየለቃቀምኩ ዳቦ ለመግዛት ማለት ነው አንድ ዳቦ በጣም ዋጋ አላት እኛ ቤት ውስጥ ሙሉ ቤተሰብን እስከ ማታ ያቆያል ማለት ነው አንድ ዳቦ እንዴት አንድ ዳቦ በቃ ቀምሰን እንውላለን ምንም ረሃቡ ራሱ እንዳሁኑ አሁን እኔ ምግብ ሳልበላ ስቆይ ጮጋራዬ ብዙ ነገር ነው የሚያመኝ አይደለ ያኔ ምንም አይመስለንም ትንሽ ብርበን ነው በቃ እንረሳዋለን እንደዛ ነው ይኖር ነው እያደኩም ስመጣ ደግሞ ሰው ቤት እናቴ አይገኝም ስራም ደግሞ ሰው ቤት ራሱ ልስራ ብትል አይገኝም እየሄደች አንዳንዴ እንትን ያስከኳታል ይሄ እንትን ምንድን ነበር አተር ምናምን ጤፍ ማበጠር እንደዛ አንዳንዴ እየሄደች እንትን ትላለች በዛ በመታገኘው ብር እንግዲህ እሱ ተገኘ ማለት በቃ እኛ ቤት እንደ እንትን ነው የሚቆጠረው እንደ ባህል በለው በቃ ምጣድ ራሱ በ5 ወር በ6 ወር አንዴ ከተጣለ ነው እኛ ቤት ምንም እንጀራም አይጋገርም ምንም የለም አባቴ የቀን ስራ ነው የሚሰራው ይሰራል ግን
እሱ ደግሞ ምን መሰለ ሱስ አለበት፣ ይጠጣል፣ ያጨሳል። ለምሳሌ አሁን 50 ብር ካገኘ ቀኑ ሙሉ ሰርቶ ካገኘ 10 ብር ነው ለኛ የሚሰጠን። 10 ብሩ ለበርበሬው፣ ለዘይቱ፣ ለሙሉ አዝቤዛ ማለት ነው 10 ብር እንጠቀመው። ከዛ አለች ጉሊት እዛ እንትኑ ሽሮ በሆነች ነገር ተለክታም ትሸጣለች። በርበሬ ምን በያቅሙ አለ። 2 ብር ዘይት ምናምን ነበር በሰዓቱ። ብቻ ይበቃናል እንዴትም ብለን እናብቃቀዋለን። እንደዛ ነው የምንኖረው ማለት ነው። ከዛ በኋላ ላይ ደግሞ 10 ምናምን አመት ሲሞላኝ እናቴ 2008 ነው አስታውሳለሁ። እህቴ እዚህ ያለችው ቃልቴ ያለችው እህቴ ወልዳ እዛ ነው የወለደችው። ትልቋ እህቴና እናቴ ይዟት እዚህ ሲመጡ አባቴ ጭራሽ ረሳኝ። እኔ ምንም ብር ማይሰጥ ድሮ 10 ብር ይሰጥ ነበር አይደለ? እናቴ ከሄደች በኋላ አይሰጥም። እሱ ምንም አይመስለውም። በቃ ርቦኛ ለረብ ምን ልብላ ስል ምንም አይመለከተውም። ዝም ነው ይለኝ። ምን ትበላሽ አንቺ? ከዛ ምንም በቃ ወይ ጎረቤት ሄድና ስደክመኝ ነው አልወድም። እንደዛ ደግሞ እናቴ አትፈልግም እንደዛ እንድንሆን ሰው ቸገራቸው እንዲባል አትፈልግም። ለዛ ብላ እንትን ስለምትል ለሷ ብዬ እችለዋለሁ። በጣም ከአቅሜ በላይ ከሆነ ስነሳ አሁን ቁጭ ብዬ እንዲህ ስነሳ ሲያዞረኝ ምናምን የለም እንዳልሞት ብዬ ፈርቼ ሄጄ ጎረቤት ቁጭ እላለሁ። አልጠይቃቸውም። ሲጀመር ያውቃሉ እነሱ። አንድ ልጅ አለች በጣም በቃ ማረሳት ማለት ነው። እህቷ ቤት ነው የምትኖረው። እሷ ባለውለታ አይነች። ከስንቴ ነው በቃ ከሞት ያዳነችኝ። በጣም ርቦኝ ድክምክም ብሎ ላበላብ አድርጎኝ ምን እያዞረኝ ስሄድ እሷ ጋር ቀስ ብላ ደበቃ አድርጋ ምግብ ታበላኛለች። እናቴም እያለች ማለት ከእናቴም ጋር ነዛ ነው የምንሆነው። አባቴ ጠዋት ወጥቶ ማታ ነው የሚገባው። እሱ ወጥቶ ብቻችን ቤት ውስጥ እንዲሁ እንደራበን ነው የምንውለው። እሷ ጋር ሄዳለሁ። በጣም ከባሰብን ልጅቷ ጋር ቁጭ ላለሁ። ለምን እንደመጣው ታውቃለች። ሄዳ ወይ አንድ እንጀራ ጠቅልላ በርበሬ ያርጋበት ምናምን እንኪዘሽ ሂጂ ትለኛለች። ከዛ እሱን ይዤ እመጣለሁ እንበላለን ማለት ነው። እንደዛ ነበረ ምን ነው። ከዛ እሱንም በቃ ፈራው እኔ አስጠላኝ። እሱንም ሰለቻዋቸው ሰዎቹ ጋር ሄድ ነበረ። እንደዛ ነበር ማድረገው። አባቴ ሲጨክንብኝ ምን ማድረግ ጀመርኩኝ። የቀን ስራ የሚሰሩ ሰዎችን ስላየው ለምን አትጠይቁልኝም ዋናውን የሚቀጥረውን ማለት ነው። ለምን እኔ ያልሰራም ብር አገኛለሁ እኮ ለምን እንደዚህ ራባለሁ ብዬ ጠየቅኩ። ከዛ የኔ ጎረቤት የነበረችው ልጅ ሄዳ ስጠይቀው ጭራሽ ይህችን በምን አቅማ ነው የምትሰራው? ስራው እኮ የጉልበት ስራ ነው። እቺ ያሰራልኝም እንዴ ለምንድን ነው ብር የምከፍላት ስል በቃ ለሰዎች 50 ብር ነው በቀን የሚከፈለው ቀኑን ሙሉ ማለት ነው። ለእኔ 20 ብር ክፈለኝ አልኩት። ችግር የለውም እኔ በ20 ብር እሰራልሃለሁ አልኩት። ከዛ እምቢ አለና የመጀመሪያ ቀን፣ በሁለተኛ ቀኑ ጥሯት ትምጣ አለ። ብሩንም አልቀነሰብኝም፣ ቀጠረኝ ማለት ነው። ከዛ ስጀምር እዛ ትምህርቴን ትቻለሁ ማለት ነው። ቀኑ ሙሉ ስለሆነ ትምህርት መሄድ አልችልም። እናቴ እዚህ ናት። ይሄን እንዳረግ አትፈቅድልኝም በፍጹም። ለምን ሌላውን ቢያንስ በአቅሜ ነው። አሁን ውሃን ብቀዳ 10 ሊትር ምናምን በምችለው አቅም ነው የምቀዳው። ይሄ ግን እንደዛ አይነት አይደለም። ሁሉም ሰራውን ነው መስራት ያለብኝ። ከዛ በቃ እሷ 1 ወር ከ15 ቀን ምናምን ነው የቆየችው። እኔ በቃ እዛ ነበር ስሰራ የነበረው። ትምህርቴን ጭራሽ ትቼው ማለት ነው። ደግሞ ተማሪዎቹ በዛ ጋር ነው የሚያልፉት እና እየሳቁብኝ ነው የሚያልፉት። ይጠይቁኛል እየመጡ። አስተማሪዎቹ ደግሞ በጣም ጎበዝ ስለነበርኩኝ በጣም ነው አዛም ያደርጉኝ። ለምን ትታያለሽ እንዴት ምናምን ይሉኛል። እኔ ደግሞ መናገር አልፈልግም። ቤተሰቦቼ ደካማ ናቸው። በእነሱ ምክንያት ነው ምግብ በላው የለኝም፣ ደብተርም የለኝም፣ እንዲህ የለኝም ብዬ መናገር በጣም ነው የምፈራው። ለነሱ ሳቀቃለሁ እኔ። ለዛ ብዬ አልናገርም። እዛ ደግሞ ሲጀምር ስራው ምን ይፈጠራል? እዛ የሚሰሩ ሰራተኞች ማለት ነው 2 ሴቶች ናቸው። አልሰማም እኔ እና እየነገሩት ነው ለሱ ስለኔ እንዳትሰራ ምናምን እያሉት። ምን እንደሆነ ችግሩ ምንድነው? ተደብቆ ይቆጣጠራል ሰውየው። የሆነ ቦታ የተደፋ ጠጠር አለ። እሱም በ8 ወረቀት እየሞሉ የሆነ ቦታ መጨመር ነው ምሰራው ማለት ነው። የፈለገው አይነት ነው የሚሰጡ። ብሎኬት ከቦታ ወደ ቦታ ማንቀሳቀስ ሊሆን ይችላል፣ አርማታ ማብኳት፣ የተለያየ ነው ነገሩ። እና እሱን ስለቅም ጫካ ውስጥ ተደብቆ ነው የሚተኙት እነሱ። አይለቅሙም፣ እንትን አይሉም ጭራሽ። አንዴ ብቻ ወስደው ይተኛሉ እዛ። እኔ ደግሞ እንዲያባረረኝ ስለማልፈልግ 10 ይመላለሳሉ። እነሱ ደግሞ ለመወደድ እየመሰላቸው፣ እኔ እንደዛ ማድረገው ለመወደድ መስሏቸው እኔ እዛ እንደሰራ አይፈልጉም ማለት ነው። ጭራሽ አንደኛዋ እንትን ሲሞሉ የለም ይሄ መሰረት ነው የሚባለው አርማታው። እሱን ሲሞሉ እኔ ለእሷ ሰጣታለሁ፣ እሷ ደግሞ ለላይኛው ታቀብላለች። ከዛ 8 ወረቀቱን እንዲያራገፈችብኝ ፊቴ ላይ አውቁ። ከዛ ፊቴ ተላልጦ እናቴ ስትመጣ ሁላ አበደች። በቃ ፊቴ ተላልጦ ይደማል እዚህ ጋር ምናምን።
ሲሚንቶ ልጦኝ ማለት በጣም ክፉ ነበሩ ሰዎቹ። ከዛ ሰውየው ለካ እያያቸው ነው ጭራሽ እነሱ ሲያቅባቸው እንደሚተኙ ምናምን ተቀየሩብኝ እኔ ላይ ማለት ነው። ለካ እኔ ደግሞ ይመስለኝ ልክ የጀመርኩ ቀን እንደውም ልንገር እየሰራው ደክሞኝ ረሃቡ አልቻልኩ ባዶ ሆዴን ነው የጀመርኩ ስራውን። ድክም ስለኝ አንድ የእህቴ ጓደኛ ናትና እየሰራች ነው እዛ እሷ ምን ሆነሽ ነው አለችኝ። በጣም እየደከመሽ ነው አሞሻል እንዴ ስትለኝ ርቦኝ ነው አልኳት። ከዛ ምን አለችኝ ብርሽኔ እጄ ላይ ምንም የለም ምን አባቴ ልሆንልሽ በቃ ልታለቅስ ደረሰች። ከዛ ምን አለገች አንድ ልጅ ነበር እዛ እሱን ጠየቀችው በእናቱ ለብር ስጠኝ አለችው። ተቀብላ እየሮጠች ሄዳ ቆቀር ብስኩት ገዝታልኝ መጣች። በላው እሱን ወደ ራሴ ተመልሼ ሰራው ማለት ነው። ከዛ በኋላ እንደዛው ነው የምሰራው። ከዛ ስመጣ ያን ሰሙና ዋናዎቹ ራሱ በቆሎም የተለያየ ነገር ይጋብዙኛል ወደ ስራ ከመግባቴ በፊት ማለት ነው። እንደዛ ነው የምሰራ የነበረው። ከዛ በኋላ ለካ ስራው ብሩ ይቆያል እኔ አላቅም። ወዲያው ሰርቼ ማገኝ ነበር ይመስለኝ። ለራቤም አልደረሰም ብሩ። በ15 ቀን ነው ለካ የሚከፈለው። የሰራሁት እዛው ቀረ። ጭራሽ ጠፉ ሰዎቹ ራሱ የሆነ ሰዓት ተቋረጠ ግንባታው። 3 ወር ምናምን ቆይቶ ነው የመጡት እኮ። ጭራሽ እኔ ዝም ብዬ ነው የለፋሁት ትምህርቴንም ትቼ ምናምን። ከዛ እናቴ ስትመጣ ስታይ በጣም አዘነች። አስተማሪዎቹ በቃ እዛ እንትን አሉ በጣም ጨቀጨቁት አባቴን ሲያገኙት ማለት ነው። ትመለስ ምናምን ብለውት ወደ ትምህርት የተመለስኩኝ። ከዛ በኋላ ግን ትምህርት ቤትም ልጆችም ይጠምዱኛል በቃ። ለምን ምንም አውቀው ነገር የለም። እኔ ትንሽ ናት ምክንያቱ። አሁን ለምሳሌ ጎበዝ ነኝ አይደለ እኔ ሁሌ ነው መሰጣቸው መልስ ምናምን ሰጣቸዋለሁ ለማይችሉት ማለት ነው። ለምን መሰለ እንደዛ ማረጉ ለመወደድ ነው። ጠላት አልፈልግም። እነዛ ካላረኩ ደግሞ አይወዱኝም። ቤትም እንደዛው ነው። የሆነ ነገር ካላረኩ ስለማልወደድ ያንን ነገር ግዴታ ማድረግ አለብኝ። ፈራለሁ። አሁን እምቢ ካልኮች ይጠምዱኛል ይደበድቡኛል ብዬ አስባለሁ። ከዛ ምን አረጋለሁኝ ሁሌ ሰጣቸዋለሁ። የሆነ ቀን ግን አልሰጥም ብዬ ጠመዱኝ። የጠመዱኝ እንግዲህ አንድ ሰው ነው አንድ ሰው ምንም አያደርገኝም ብዬ ነበር ያሰብኩት። ግሩፕ ሆኑ። ከዛ በኋላ ስወጣ ምናምን እኔን ለመደብደብ ቆሞ ይጠብቁኛል ዱላ ይዞ ምናምን። ወንድም አለ ወንዶችም ተቀላቀሉ። ደግሞ የኔ ታላላቆች ናቸው የሚበዙት። ፈራው በቃ። ከዛ በኋላ ለ2 ወር ምናምን ያህል አቋርጬ ነበር በእነሱም ምክንያት ደግሞ። ከዛ በቃ አባቴን ለመንኩት እባክህን እንትኑን ቀይርልኝ ትምህርት ቤቱን። ሌላ ቦታ አለ ትምህርት ቤቱ እንደውም ልጆች እዛ የሚማሩ ልጆች እስከ ዩኒቨርሲቲ ድረስ በጣም ጎበዞች ናቸው። ጎበዝ ልጆች ናቸው የሚወጡት ከዛ ትምህርት ቤት። እዛ ልሂድ አልኩት። ከዛም እምቢ ብሎኝ በስንት ጭቅጭቅ የሆነ ሰዓት ተጭበረበረብኝ። ይሄ ደረጃ አለ አይደለም የምንወጣው አንደኛ ሁለተኛ ምናምን። እሱን አንደኛ መውጣት እየቻልኩኝ አልወጣውም እና ምንም እኮ የሚሰጠኝ ጥቅም የለም። ግን በሰዓቱ ሞራሌ በጣም ተነካ። ሽልማት ተዘጋጅቶ ነበር አልቀበልም አልኩ። መምህሩም ተቆጣኝ። ካርድ ራሱ አልሰጥሽም አለኝ ምናምን። አባቴም ያን ቀን በጣም እንደከፋኝ ገባውና ወላጅ እንኳን ሲባል አይሄድም ነበር። የዛ ቀን ነው ሄደው ሲጀመር ለምኜው። ከዛ በቃ እሺ ቀይርልሻለሁ አለኝ። ቀየረልኝ። አሁን ደግሞ ምን ይፈጠራል? እዚህኛው ደግሞ ጥብቅ ነው ህጋቸው። ትምህርት ደብተር ማትስ ከሆነ በስኩዌር ነው አይቻልም ሌላ። እኔ ደግሞ ጭራሽ ደብተሩ ራሱ በመከራ ነው የሚሟላልኝ። አንድ መጀመሪያ የአጎቴ ልጅ የምናሳድገው ነበረና እናት ሞታበት እሱ ኤንጂኦ ተመዝግቦ በሱ ደብተር ነበር መማረው። የሱ ደብተር በሱ ነበር እሱ አይሄድም ትምህርት ቤት ተብሎ በሱ ነበር መማረው። 5ኛ ክፍል ደረስኩ ማለት ነው። 5ኛ ክፍል ስደርስ ትምህርቱም ተቀየረ ቦታው ትምህርት ቤቱ። ከዛ በኋላ በምን ልማር ደብተር የለም ቆመ ተባለ። ከኤንጂኦ አልሰጥም አሉ። አልቋል ምናምን ተብሎ አልተሰጠም። ደግሞ በፊት በ5 ደብተር ነበር መማረው። አሁን 10 ሆኗል። የትምህርቱም አይነት ተጨመረ 5ኛ ክፍል ስደርስ። ከየት ይምጣ? ከዛ በኋላ ምን እናደርጋለን? እንትንም ተጠየቀ ደግሞ ዩኒፎርም ከ5 እስከ 8 ግዴታ ነው ደግሞ ተባለ። እሱ 300 ብር ግዴታ ያስፈልጋል። ደብተሩ መሟላት አለበት። ስኩዌር ደብተር ሊኖረኝ ይገባል። ምንም የለም። ከዛ እናቴ ተራሩጣ 3 ደብተር ማለት ነው 2 ደብተር ነው ያገኘችልኝ። አባቴ 2 ደብተር አገኘልኝ። 2 የሽልማት ነበረኝ። አልሞላም 8 ምናምን ደብተር ነው የነበረኝ በቃ አጠቃላይ። ከዛ ይዤ ሲሄድ ደግሞ ጎበዝም ስለሆንኩ ስሜ ይጠራል በቃ ምናምን። ከዛ እንደዚህ ጎበዝ ሆነሽ ለምንድን ነው ቆይ ደብተሩ ግዢ እያልኩሽ ማግዢ ያለ ይቆጣኛል በጣም መምህሩ ማለት በጣም ሀርድ ነው። ከዛ ሁሌ ጨቀጭቀኛል በቃ
እንዲያርምልኝ ስሰጠው አይቀበለኝም በጣም ብዙ ጊዜ። ከዛ በኋላ ላይ ምን አደረኩኝ? ይሄን ትምህርት ማቋረጥ አለብኝ በቃ አልኩኝ። በቃ ተስፋ ቆረጥኩኝ። አንደኛ ባዶ ሆዴን ሄዳለሁ እዛ በደብተር ምክንያት ጎደሎ ነው፣ በዛ ላይ ዩኒፎርም እየተባለ ነው። ተስፋ አስቆረጠኝ ያለው ነገር። ቤት ደግሞ መጥቼ ስነግራቸው ታያቸው ባክሽ ነው መባለው። አባቴ ምንም እንደዚህ አይነት ነገር ብዙ እንትን አይለውም። ተማሩ ትምህርት ቤት እንዳቀር ይላል፣ ግን አንድ ስክሪፕቶ የለኝም ብለው ሰርተሽ አምጫ ምናምን ይለኛል። ስለዚህ በዚህ ሁሉ ስቃይ ውስጥ አለፍሽ። ከዛ ሰራተኛዋ ጋር ስትይ ስትንሽ ወገብሽን ያምሻል ማለት ነው። አዎ ያንን አለፍኩት። በቃ ትቼው ወጣሁኝ። ከዛ ወደ አዲስ አበባ ለመምጣት እንግዲህ እንትን ያልኩት ተስፋ የቆረጥኩት በዚህኛው እንትን ነው። ትቼ በቃ ወጣሁኝ። ግን ደግሞ እንደዛም ሆኜ ተሰቃይቼም ደግሞ እነሱ ያሳዝኑኛል። ጭራሽ ስለ ራሴ ትቼ ስለ እነሱ ነው ማስበው። እኔ ወጣዋ እየበላው ነው አይደለ፣ እነሱ ደግሞ ይሄን እየተራቡ ነው እያልኩ እሷ ሴትዮዋ ቤት ስገባ ራሱ እንግዲህ በጣም ሀብታም ናቸው እነሱ። ባሏም እሷም ዶክተር ናቸው። የግል ፋርማሲ 4-5 ምናምን አላቸው። እነሱ ምንም ጣጣ የሌለባቸው ናቸው። እዛ ስደርስ ሴትዮዋ እንኪ ቢ ብላ ምግብ ማለት ነው በሳንዲ ከምራ ነው የምትሰጠኝ። ምንም እዚህ ጋር ደርሶ ነው እምቢ የሚለኝ። አይዋጥልኝም። እነ ማዘርን እያስታወስኩ እነሱን እያስታወስኩ ማለት ነው አለቅሳለሁ ቁጭ ብዬ ምግቡን እየ ትቆጣኛለች። እሷ ደግሞ እንዴ አንቺ ስትኖሪ ነው እኮ እነሱ የሚኖሩት፣ አንቺ መጀመሪያ ስለ ራስሽ አታስቢም እንዴ ትለኛለች። በጣም ትቆጣኝ። እኔ ደግሞ እንደዛ አይደለሁም በቃ ተፈጥሮዬም እንደሆነ አላቅም። እና የሆነ ሰዓት ደግሞ ትቀየራለች። እንደዛ ስታጽናናኝ እወዳታለሁ ሴትዮዋን። ከዛ ደግሞ አህያነሽ እንዲህ በቃ ስድቧ ራሱ ሲያስፈራ በቃ እንዴት እንደምትሳደብ ፈረስ ነሽ አንቺ ምናምን ትለኛለች። የሆነ ቃቃቃ ብሎ ድምፁን ከሰማች ፈረስ ትለኛለች። ብቻዋን ነው የምትኖረው? ኧረ ባልም አላት። ልጆች አሏት? ልጆች 3 ልጆች አሏት። ደስተኛ ናት? ምን አውቄ እኔ አላት። ቼክ ማታረጊ መራስ ጭራሽ አላቃቸው ምንም። እዛ ቤት ነው የመድፈር ሙከራ የተሞከረብሽ? አይ ከዛ እኮ 1 ወር ነው የቆየሁት። በቃ 1 ወሩ ራሱ 1 አመት ነው የሆነብኝ። እንዴትም ብዬ ወጣው። እዛ ያስገባችኝ ጋር ደወልኩ። ጥያት ወጣ። የወጣው ቀን መንገድ ላይ ምንድን ነው ያለችኝ? ሞዴስ ምናምን ትገዛልኝ ነበረና አንቺ እኔ ሞዴስሽን አስፓልት ሰው እያለፈ እኮ ነው አስፓልት ላይ ቆማ እኔ ሞዴስሽን እየገዛውልሽ አንድም ቀን ብር አምጪ ብዬሽ አላቅም በራሴ ገንዘብ እንዲያረኩልሽ ብላ ውይ ያላለች ነገር የለም። ማስታወስም አልፈልግም። ከዛ ሰድባኝ እምባዬ ብቻ ነው የሚወርደው እንጂ ምንም መልስ አልሰጥም። ደግሞ አሁን ጎበዝ ነው ነኝ፣ እንደው ለራሴ ምናምን መከላከል እችላለሁ፣ ጎበዝ ሆኛለሁ። ያኔ ተው ማለት አልችልም። በቃ ዝም ብዬ ማልቀስ። ከዛ በኋላ ራሴን ምን አይነት መፈጠር የሌለብሽ ሰው ነሽ፣ ለምንድን ነው ወደዚህ ምድር የመጣሽው? ፈጣሪም ባንቺ ተስፋ ቆርጧል፣ በቃ ቁረጪ በሱ ምናምን ነው ብለው ለራሴ እንግዲህ በውስጤ ማለት ነው። ምንም በቃ ተስፋ የሚባል ነገር ይጠፋብኛል። የሆነ ሰው ከበደለኝ ወዲያው ነው ተስፋ የምቆርጠው። እሷ እንደዛ ሳድባኝ ምናምን ስትል አንድ ልጅ ነበረች፣ እሷ ጋር ሄድኩኝ። እሷ ደግሞ የሆኑ ሰው ቤት አሁንም አስገባችኝና እነሱ ደግሞ ወጣቶች ናቸው፣ ልጆች አሏቸው ምናምን። እንደገባው ሴትዮዋ እኔን አልፈለገችኝም። በቃ ገብቶኛል፣ ከእንትኗ ማለት እንዲህ አይቼ ገብቶኛል። ባሏ ደግሞ ጥሩ ሰው ነው። በቃ ሰራተኞች ብዙ ናቸው፣ ይንከባከባል ሰራተኛ ምናምን። እንደ ቅናት ነገር መሰለኝና እንደገባው ተቀያየረችብኝ። ምንም በቃ እንትን መስሎኛል፣ እንደ ደበራትም ገብቶኛል። ግን እስቲ ልሞክረው አይነት ነገር ዝም ብዬ ቀጠልኩኝ ማለት ነው። እችኛዋ ትምህርት የርቀት አስተምራኛል ነበረ። እሱን ነገርኳት። እዚህም ትቀጥያለች ችግር የለውም አለችኝ። ከዛ ስሄድ በምንድን ነው የሄድኩት? ልጅ በመንከባከብ ነበር የሄድኩት። የ8 ወር ልጅ ነበራት። ልክ እዛ ስደርስ ቀየረችው ስራዬን። ልጅ ሳይሆን አንቺ ምግብ ነው የምታበስይው አለች። እኔ ደግሞ እሱን ነገር በጣም ነው የምፈራው። ስሄድ ጭራሽ ቤተሰብ በጣም ብዙ ነው፣ ልጆች አሉ፣ 3 ልጆች፣ ሰራተኞቹ ራሱ ማለት ናቸው። ስለዚህ ፈራው ገና ስትነግረኝ ማለት ነው። እረፍት የላቸውም፣ እያየው ነው ሰራተኞቹ ምናምን። እና እኔ ስሄድ ደግሞ ጭራሽ እሷ ጋር የምትሰራውን ወደ እህቷ ልትቀይራት ማለት ለእህቷ ልትሰጣት ነው ሰራተኛዋን። ብቻ ይለቀር ነው። አንዷ ተማሪ ናት፣ ትማራለች፣ ምንም ስራ አሰራም ማለት ነው። ስትመጣ ነው የምታግዘኝ። ከዛ በቃ ሳስበው ምንም የሆን ነገር አይደለም፣ ግን በቃ እስቲ ልቻለው እስቲ ለትንሽ ጊዜ ምናምን፣ ገና ነኝ እንግዲህ አዲስ ስለሆንኩኝ እስቲ ልያቸው ምናምን እያልኩኝ ጓደኛዬ ደውላ አንቺ ሌባ ነሽ እየተባልሽ እኮ ናለች። ሌባ ናት ልጅቷ እያለች እኮ እያወራቻታን የኔዋን ሴትዮ፣ የእሷ ጓደኛ ናት፣ የአሰሪዋ ጓደኛ ናት ልጅቷ ሴትዮ። እንዴት በካሜራ እሷ ካሜራ ያለ አልመሰላትም፣ የሆነ ነገር ሰርቃ አየናት ብላ አስወራችብኝ። እንድወጣ ፈልጋለች። በቃ ስጀምር እንዴ እንደዚህ ተብዬማ አልቀመጥም። ያኔ ደግሞ ችግር ባይም እንዳሁኑ አልገባኝም ብዙ ነገርና ቶሎ ነው የምናደደው። ከዛ ተቆጣው፣ አበድኩ። እንዴት ሌባ ተብዬማ አልኖርም። በቃ ምንድነው የሰረኩት? ታሳየኝ የሰረኩትን። በቃ አበድኩ። ከዛ በኋላ ጠዋት ተነስቼ ቦርሳዬ ሻንጣዬን ይዤ መጣሁና ባሏን ጠራው። እሷን ትምጣና ትንገረኝ እንዴት እንደዚህ ትለኛለች ምናምን ብዬ ስናደድ፣ ዝም ብለሽ እቃሽን አውጪና ልፈትሸሽ ሂጂ ወሬ አታብዢ ምናምን አለኝ። ተቆጣኝ። 3 ቀን ምናምን እኮ ገና ማደሬ ነው። ከዛ ልብሴን ሰብስቤ መንገዱን እንኳን አላሳዩኝም። ምንም አውቀው ነገር የለም። እንግዲህ አለም ባንክ የሚባል ሰፈር ነው። የቱ ጋር ታክሲ እንደሚያዝ ምንም አውቀው ነገር የለም። ውጪ ብቻ ነው የተባልኩት።
ወጣው ያቺ ሌባናት ያሉሽ ነው ምናምን ያለችን ጓደኛዬ ስልክ ደውላ ያጎቷ ልጆች ምናምን እንዲቀበሉኝ ያደርጋለች። እነሱ ጋር ገባው ትንሽ ረፍት አረኩ እነሱ ጋር። ግን እነሱ ደግሞ ምንም ባዶ እጄን ስለሆነ የሄድኩት በቃ እንደ እንትን ነው የሚያዩኝ። በጣም በቃ ይጸየፉኛል። በቃ ምንም በቃ ሂጂልን አይነት ፊት ነው የሚያሳዩ እና ተሳቀቅኩ እዛም። ከዛ ስራ መፈለግ አለብኝ አልኩኝ። ወጥቼ ደላላ ምናምን ጠየቅኩ። ከዛ አጋጣሚ የሆነ ስራ አገኘው። ልጅ መንከባከብ ነው እሱ። ገባው ትንሽዬ ልጅ ነች 3 አመት ምናምን። እሷ ደግሞ አባቷና እናቷ ተለያይተዋል። እኔ አልነገሩኝም። እሱ ብቻ ነው ቤት ውስጥ የሚኖረው። ገባሁኝ እነሱ ጋር 2 ወር ምናምን የተቀመጥኩት። እንደ ልጁ ነው የሚያኝ እሱ። ምንም ነገር ተፈጥሮ ማያውቅም በሰላም። ከዛ ቤት ወጣውና የሆነ እርጎ ቤት ገባው። እዛ ነው የመደፈር ሙከራው ተደረገብኝ ማለት። እነሱ በሃይማኖት እንለያያለን፣ ረመዳን መጥተዋል። ስለዚህ እንዴት ነው የምናደርገው ምናምን። እርጎ ቤት ነው ማስተናገድ ነው። እርጎ ከአምባሻ ጋር ምናምን ይቀርባል። እሱ ነው ማስተናግዳቸው ማለት ነው። ከዛ ስገባ ባልና ሚስት ናቸው። ባልየው ነው መጀመሪያ ከእንትን የወሰደኝና እኛ ሃይማኖታችን የግላችን ነው፣ ምንም ችግር የለም፣ እንደፈለግሽ ረመዳንሽን መጾም ትችያለሽ፣ መስገድ ትችያለሽ። ያኔ በጣም ጠንካራ ነበርኩ ሃይማኖቴና በጣም የምጨነቀው ስለ ሰላቴ ምናምን መስገድ እችላለሁ ወይ ምናምን የሚለው ነው ማስቀድመው ነው። ጠይቃቸው ምንም ችግር የለውም ብሎ ወሰዱኝ ማለት። ልክ የአፍጥር ሰዓት ሲደርስ የሚተካኝ ሰው አለ። 3 ወንድማማቾች አሉ። የእሷ ወንድሞች የሴትዮዋ ወንድሞች ናቸው። ከዛ ውስጥ ትልቁ ነው እኔን የሚያስቸግረኝ። ሌሎቹ አንዱ ትንሽ ነው፣ የኔም ታናሽ ነው። ይሄኛው ግን ተቆጣጣሪም ነገር ነው እና በጣም ክፉ ሰው ነው። አልወደውም። በቃ ከገባው ጀምሮ በጣም የምጣለው። ለምን የሆነ ነገር ስህተት ይፈጥርብኛል። ሁሌ ሂሳብ እንዲጎልብኝ ያደርጋል። የሆነ ነገር ከገዛው እንድጽፍ አያደርግም። እኔ ደግሞ ረሳለሁ። ከዛ ከሂሳቡ ላይ ጎደለ ይባላል። ለካ መደመር አለበት፣ የተቀነሰው ወጪ መጻፍ አለበት። አልጽፍም እኔ። የሆነ ሰው ይመጣና 50 ብር አምጪ፣ 100 ብር አምጪ ምናምን፣ ወተትም ሲወርድ ምናምን ከኔ ነው የሚቀበሉት። ያን ያረሳሳኝና ሁሌ ጎደለብሽ ይባላል። ያገኘሁትን ቲፕ ሞልቼ ነው የምሰጠው። አንዳንድ ደግሞ ቲፕ ላይ ያገኙ ይችላል። ከደሞዜ ውሰዱት በቃ ነው የምላቸው። ልጁ ክፉ ነው። በቃ ደግሞ እንደዛም ሆኖ እኔን ይፈልገኛል። ጭራሽ በጣም ያስቸግረኛል። እያስተናገድኩ መጥቶ በግድ ይዞኝ ይስመኛል። ከንፈሬን ነው ይስመኝ በግድ ይዞኝ ማለት ነው። ሰው ፊት ነው? አዎ ሰው ፊት ምንም አይፈራም። በጣም በቃ ጥምም ያለ ሰው ነው በቃ። እና ምን አረኩኝ እኔ ከሱ በቃ እንዳይጠጋኝ በጣም ፈልጋለሁ፣ ግን ስራው ያገናኛል ግዴታ። በቃ እሱንም ይቆጣጠረኝ ነው ራሱ። እና ምን ማድረግ ጀመረ። ስለዚህ እህቱም ደግሞ ኃይለኛ ናት። ሰውዬ ብቻ ነው ሰላማዊ ሰው እዛ ቤት ውስጥ። የሆነ ነገር ልናገር ፈልግና ለሰውዬው ይሄንንም ስራ አጣለው እነሱብኛል። አንደኛ ለመቀጠል ከፈለግኩ አልችልም። እንደዚህ ተናግሬው ይሄን ነገር የደረሰብኝን ተናግሬ ስለሚሰሙ እነሱ አያስቀምጡኝም፣ ሰላሜንም አይሰጡኝም። ወይ ከወጣው ደግሞ ለምን እናገራለሁ? ዝም ብዬ ልውጣ። 2 አማራጭ ነው ያለኝ። ከዛ ዝም ብዬ ትንሽ ጊዜ ልይ ምናምን ብዬ ቁጭ አልኩና ሁሌ ክፍለ ሀገር ሊድ ይላል እና በሄደልኝ ነው ነበር ምለው። ከዛ ሄደ። 4 ቀን ምናምን ቆይቶ መጣ። ልክ የመጣ ቀን አፍጥሬ ሰግጄ ልክ ወደ እስራኤል መለስል ሽሪጤና ውልቄ ነበር እንዲላስር ስል ያዘኝ ዘሎ ማለት ነው። ምን እየሆንክ ነው አልኩት። ልቀቀኝ ስለው በቃ የሆነ ከዚህ በፊትም ደርሶብኝ ያቀለ ፊታቸውን አውቀዋለሁ። በቃ እኔ ሲቀየርብኝ በቃ ገባኝ ምን እንዳሰበብኝ ማለት ነው። አስበው ሰው እየተጠቀመ ነው። እንደዚህ አይነት ነገር ይፈጠራል ብዬ ጭራሽ አላሰብኩም። እኔ ፊት ለፊት ሰው ቁጭ ብሎ ከስተመር እየተጠቀመ ወንድሙ እያስተናገደልኝ በእኔ ቦታ ሆኖ እሱ ያው ከመንገድ ስለመጣ ነው እንትን ያለው። ረፍት እያደረገ ነው አልጋ ላይ ተኝቶ ማለት ነው። እኔ እዚህ መሬት ላይ ሶፋ አለ እዚህ ጋር ማጣው ወደ ሶፋ ላይ ነው ያዘኝና ከዛ ምን አረኩኝ ታገልኩ። በተቻለኝ አቅም እየጮኩ ነው። ደግሞ በዚህ በኩል ግሮሰሪ አለ፣ በዚህ ጋር ወፍጮ ቤት ፊት ለፊቱ ወፍጮ ቤት ምናምን በቃ ጫጫታ ነው። አይሰማም ብታይ። ኮንዶሚኒየም ነው፣ ግራውንድ ነው። ልጁ ግን መጣ እየታገለኝ፣ ወንድሙ ማለት ነው። መጣ አምባሻ ሊወስድ ከውስጥ ለከስተመር ሲመጣ እባክህ ወንድም የሆነ ነገር በልልኝ፣ ኧረ በእናትህ አድነኝ እያልኩት ማለት ነው። እየሳቀ እያለ ሄደ። ወደ ስራው ተመለሰ። ብጮ ስጀምር አፌንም እያፈነኝ ነው። ድምፅም ሲወጣ ደግሞ ማንም አይሰማም። የሆነ ሰው ሰምቶ ይመጣልኛል እያልኩ በተስፋ ጠብቃለሁ። ምንም የለም። ከዛ ያዘኝና በግድ ማለት ነው ልብሴን አወለቀ። ሙከራ ነው። ምንም ነገር ዘር ፍሬው ምናምን ነው የፈሰሰብኝ። ምንም አላረገም። ከዛ ተወኝ። ከዛ ሻወር ቤት ገባውና እያለቀስኩ ትንሽ ሰዓት ከራሴ ጋር አሳለፍኩና እያለቀስኩኝ ራሴን አረጋግጬ ግዴታ ወደ ስራ መመለስ አለብኝ። እዚህ ጋር እንግዲህ ራሴን አድኛለሁ ብዬ ነው ማስበው። እኔ ለካ ያ ነገር ልጅ ይሆናል አላወቅኩም። አረገዝሽ? አዎ በቃ እንደዛ ተፈጠረ። ከዛ በኋላ ምን አልኩኝ መሰለ፣ ምን አሰብኩኝ፣ ያመለጥኩ መስሎኝ ማለት ነው። በቃ ከዚህ ቤት ማምለጥ አለብኝ፣ ያለበለዚያ አንድ ቀን ይደፍረኛል። እንደዚህማ ከሞከረብኝ አንድ ቀን ይደፍረኛል። ሲጀመር ይሄ ከተፈጥሮ ብዙ መልኩ 2 ቀንም አላደርኩም። መሄድ አለብኝ አልኩት ለሰውየው። ከዛ ሰውየው ጥሩ ሰው ነው በጣም። ምን አረገ፣ ደላላ ቤት ድረስ ጠራና እቺ ልጅ በጣም ጥሩ ልጅ ናት፣ እባክህ ምስኪን ልጅ ናት፣ ቤተሰቦቿ የምትረዳ ልጅ ናት፣ ጥሩ ቤት አስገባት እሺ ምናምን ብሎ
አደራ ሰጠኝ ማለት ነው። ወስዶ እሱም እንዳለው አሪፍ ቤት ነው ያስገባኝ፣ ሰው ቤት። እኔ ሰው ቤት አልፈልግም ብዬ ተስፋ ቆርጬ ነበር ሲጀመር፣ ጠልቼ ነበረ። ግን ሀብታሞች ቤት ነው። አንድ ሌላ ሰራተኛ አለች፣ ወጥ ቤት መሰራ፣ አንቺ በጽዳት ነው የምትገቢ፣ ምንም ስራ አይበዛብሽም አለኝ። እንደዛ ከሆነ እሺ ብዬ ገባው። ስገባ ከልጅቷ ጋር ተዋደድን። እዛ የነበረችውም ልጅ እንደኔ አይነት ናት፣ በእኔ እድሜ ነው ያለችው ምናምን። ከዛ በቃ በሰላም እዛ እየኖርኩ ምልክቱ ምናምን መጣ ማለት ነው። ይሄ እርግዝና ተፈጥሮ አለካ። ከዛ ምን አለሽ? ምንም አላወቅኩም መጀመሪያ። ኮሮና ደግሞ እንደገባ ስለሆነ ምንም አይነት ስሜት የሆነ ነገር ታመም ኮሮና ነው የሚለው ሰው ይፈራል። ከዛ ሴትዮዋ ሳምንት ነው የተኛሁት። ጠብቁ አልነሳም። በቃ ወገቤ እቺ አሁንም ምል ጓደኛዬ እዛ ያለችው ማለት ነው ተግባባን ጓደኛ ሆነ። እሷ ናት አንስታ ሽንት ቤት የምትወስደኝ የምትመልሰኝ። በጣም ነው የታመምኩት። ራሴን ያመኛል፣ ያዞርኛል፣ ያቅለሸልሸኛል፣ ወገቤን ያመኛል። ማያመኝ ነገር የለም። ተንከባከበችኝ በጣም። የኔንም ስራ እየሰራችልኝ ጽዳቱንም ወጥ ቤቱን ሁሉንም ሸፍናልኝ። ሴትዮዋ ሳሰማ ማለት ነው ቆየን። ከዛ ከዚህ በላይ አልችልም በቃ ልንገራት አለችና ሳምንት ምናምን ሊሞላኝ ስል ነገረቻት። ወዲያው ስትሰማ በቃ ኮሮና ነው ያለችው። ይመስላል ደግሞ የሆነ ሰውነትን የሚያደቀው ነገር ምናምን፣ ትኩሳት አለኝ ምናምን። ከዛ እሱ ነገር ፈርታ በቃ ቤተሰብ አለሽ እዚህ አለች። እህት አለችኝ አልኳት። እሷ ጋር ሂጂና ለ15 ቀን ከ15 ቀን በኋላ ለሚታወቀው ውጤቱ እዛ ሄደሽ እረፍት አድርገሽ ከ15 ቀን በኋላ ነጻ ከሆንሽ አመጣሻለሁ መልሽ ያለች። ልትወስደኝ ልክ በመኪናዋ ማለት ነው። መንገድ ላይ ስደርስ ጨነቀኝ። እዛ ደግሞ ሰላም ስለሌለ መሄድ አልፈለግኩም። ስለዚህ እቺ ሰው ቤት አስገብታኝ ሌባ ምናምን ያሉኝ ልጅ የለች፣ እሷ ጋር ደወልኩና እሷ ደግሞ መታ እነዛ የወጎቷ ልጆች ጋር እዛው ሰፈር የሆነ ቤት ተከራይታለች። እነሱ ጋር መሄድ አልፈልግም መጀመሪያ በግቶኝ ስለወጣው ማለት ነው። ከዛ እሷ ጋር ስመጣ እሷም እንደነዛ ልጆች ሆነች። ገና 2 ቀን ምናምን እኮ ነው ወይ 3 ቀን እንደዛ ነው ያደርኩት እሷ ጋር። ስለዚህ ይሄ ነገር እያመመኝም ነው፣ ግን ህመሙ ቀንሶልኛል። አሁን ላይ ምልክቱም እየጠፋ ነው። ግን እንደዚህ ጫና እየበዛብኝ እንደዚህ እየተሳቀቅኩ ከምኖር እህቴ ጋር ብሄድ አይሻለኝ እንደውም ብዬ፣ እሷ ደግሞ ልትወልድ ደርሳለች እህቴ። ሄድኩ ወደሷ። እዛ ግን ከመሄዴ በፊት የረሳሁት የመድፈር ሙከራ ድጋሚ እዛው ላይ ያለው ተደገመብኝ። እቺ ልጅ አሁንም ምልህ ልጅ ራሱ የሆነ ባለ ሀብት ነገር የሆነ እንትን ውስጥ የሚሰራ ምን ላርግልሽ እንዳላት አላቅም። እኔም ፈልጎኝ ማለት ነው አገናኝታን ብቻ የሆነ ዘዴ ፈጥራ ሩም ይዞ ጠራን። የሆነ ቀን አንድ ላይ ነው ሄድነው። ምንም ሰላም ነው አንድ ላይ ምስላ ሄድን። ታላቅ ናት እንግዲህ የእሷን አምኛት ነው አብሬ ሄድኩት። በሁለተኛው ቀን ግን እየጠበቀን ነው እዛ ቦታ ስራ ያገኝልናል ይሄ ሰውዬ፣ እስከ ሰው ቤትም ልንወጣ ነው ምናምን ብላኝ በጣም አጓጓችኝና ማለት ነው። እዛ ከሄድኩ በኋላ እዛ ስንደርስ እሷ ጠፋች። ውሃ ጠምቶኝ እኮ ተመለስኩ አለች። የት መሰለ? ከጀሞ 2 ከጀሞ 1 ወደ ጀሞ 2 ነው ቦታው። ከጀሞ 2 ውሃ ጠማኝ ብላ ወደ ጀሞ 1 የማይመስል ነገር ነው። ከዛ እኔ እዛ ከደረስኩ በኋላ አትመጣም። ለካ እሷ እዛ እንድደርስ ነው የፈለገችው። በቃ እሷ እየመጣች ነው ብዬ፣ እሷ ስለምትመጣ ምንም አልሆንም ብዬ ነው የምገባው። ውስጥ ከገባ በኋላ ሰውዬው እኔን 2 ልጆች አሉኝ እሺ ምንም እንዳፈሪኝ ና ቁጭ በይ ምናምን ብሎ አስገባኝና ከገባ በኋላ ዋናው ሰውዬ አሁን ይመጣል እንጠብቃለን፣ አንድ ሰው ደግሞ ከሱ ጋር አለ። ዋናው ማን ነው? ስራ የሚያስገባን ምናምን። በዛ ሰዓት ደግሞ መታወቂያ የለኝ። መታወቂያ የሚያስፈልጋችኋል፣ አወጣላችኋለሁ፣ እኔ ጨራርስላችኋለሁ፣ ምንም አትቸግሩም፣ በቃ ከዚህ በኋላ አብቅቷል ችግር ምናምን ብሎ ማለት ነው። ሰውዬው እንግዲህ ባለ ሀብቱ መጥቶ እኛን ስራ ይሰጠናል ምናምን እንደዛ መስሎኝ ጓጉቼ በቃ ሁሉንም ነው ማምነው። ደግሞ እጄ ቁጭ አልኩ። ከዛ ያኛው በቃ ተቀብዬው ልምጣ ብለው ሄደ። አብሮት የነበረው እኔ እና እሱ ቀረም ማለት ነው። ያ ሲወጣ ዘጋው፣ ይሄ ሄዶ ቆለፈው። ቻው ምናምን ብሎ ታውቆ በዛው ቆልፎ መጣ ማለት ነው። በሩ እንዴ ምንድን ፈራው? አትፍሪ ሪላክስ አርጊ ምንም እንዳትፈሪ ይለኛል ዝም ብሎ። እንዴ ፈራውት በቃ ውስጤ ምንም እንዲህ ነው የምንቀጠቀጠው ማለት ነው። ከዛ ተረጋጊ እያለ እኔን ለማረጋጋት እንደሚሞክር ሰው ወደ እኔ እየተጠጋ እሱ ሌላ ነገር ነው እያሰበ ያለው። ምን አለኝ? በሚስጥር ምስት አለችኝ፣ ግን ቀስ እያለ እውነተኛ እንትኑ ሲወጣ ማለት ነው። በሚስጥር ምስቴ ላርግሽና የምፈልጊው ነገር አድርግልሽ አኖርሻለሁ እሺ እያለ ሲጣጋኝ በቃ እኔ ምን ልበል በቃ መፈጠሬን እየጠላው ነው በሰዓቱ። ከዛ አስጠላኝ ሁሉም ነገር ማለት ነው። ቅፍፍ እያለ እንዳነካኝ በቃ እያልኩ እየጮኩ ማለት ነው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ተረጋጊ ምናምን አለኝና በቃ የሚፈልገው ሊያደርግ ነው። በቃ ገብቶኛል። ስለዚህ ቦርሳዬን እንዴት ነው ይዤ መውጣው? ቦርሳዬን ትቼ ከሄድኩ ደግሞ የታክሲን ብር እዛ ውስጥ ናት ያለችኝ።
በምን የት አባቴ ነው የምሄደው? ግራ እየተጨነኩ ነው። አሁን ልወጣ ፈልጌያለሁ፣ ግን እንዴት ልውጣ? ከዛ እናቴ 10 እየደወለችብኝ ነበረ ቅድም። እናቴ ደግሞ በጣም ጭንቀታም ናት። ዘዴ ፈጥሬ ነው እንግዲህ ለማምለጥ በእናትህ አንዴ ደውዬላት ልምጣ። አጋጣሚ ደስ የሚለው ደግሞ እዛ ኔትወርክ አይሰራም፣ ወጣ ካላልኩ አይሰራም። ቦታው ምን እንደሆነ አላውቅም። እባክህ ቅድም አንተ ጋር እየመጣው ተቋርጦ ነው፣ እባክህን አንዴ ብቻ ሰላም ነኝ ምናምን ብያት ዘግቼ መጣሁ አልኩት። ቦርሳውን ልክ ሽንት ቤት ገባውና አውቄ ቆይ አንዴ ምናምን ብዬ ገብቼ ውጥት ስል ቦርሳውን ደብቆታል፣ ገብቶታል። በቃ ልሄድ እንደሆነ ከዛ እንዳልሸውደው ማለት ሄድኩ። ወጣው ስወጣ በቃ ዓለምን በእጄ ያዝኩ ነው የመሰለኝ። ማመን አልቻልኩም። በቃ መውጣቴ እየሮጥኩ ማለት ነው። እየሮጥኩ ደግሞ ምን አለኝ ካርድ ግዢ ብሎ እንዲህ ዝርዝር ብር ሰጥቶኛል። ደስ የሚለው አሁን ከጀሞ 2 እስከ ጀሞ 1 ከምከፍል እህቴ ጋር ያደርሰኛል ይሄ ብር ብዬ ቀጥታ ጥያት ልጅቷንም በኋላ ላይ ነው እንግዲህ እየገባኝ የመጣውና ይሄ የፈጠረችው ነገር በሙሉ መታ ጦርነት አስነስታለች እንጂ እዛው መታ እኔ እዛ ስደርስ ጭራሽ አንቺ ራስሽን ለወንድ እንዴት ብቻሽን መጣሽ አይነት ይሄ እንደ መቆጣጠር አይነት ነገር የለም። እንደ ቤተሰብ አውቃ በጣም ቀውጣው አካራዎቹ ሁላ መጥቶ ነው ያወጡልኝ። መጀመሪያ እሷ ነበረች መታ ይረበሸችው ልጅቷ ማለት ነው። ከዛ በኋላ እኔ ቀጥታ በቃ ብሯን ይዤ ወደ እህቴ ቤት ማለት ነው። ስልኬ 10 ይደውላል ስልኬ ላይ አላነሳውም። ዝም ብዬ ሄድኩኝ። ቤት ሲስተር ጋር ስደርስ በሁለተኛ ቀኑ ምጧ መጣ። እሷ ደግሞ እዛ እንደደረስኩ ማለት ነው። ሁሉ ነገር እንግዲህ እዛ ቦርሳ ውስጥ ነው። ምንም አልመሰለኝ። እኔ ራሴን ብቻ ነበር ያዳንኩት። እዛ ስደርስ እሷ ምጧ ሲመጣ ሆስፒታል ገባች። 3 ቀን መቆየት አለባት። አብሬያት ቆየሁ እዛ ሆስፒታል። ከዛ ስወጣ ስሜቱ ምናምን ጠፍቷል እንግዲህ አሁን ላይ የእርግዝናው ምናምን ማለት ነው። ከዛ ልክ ስገባ ቤት ትንሽ ነገር ይሄ ሽንኩርት ምናምን ነገር አልወድም። እሱ ነገር ግራ ገባ ሲስተር። ይሄ የእርግዝና ምልክት ነው እንጂ ዝም ብሎ የሚመጣ ነገር አይደለም። ምንድነው ነገሩ? እስቲ ንገሪኝ፣ አትደብቂኝ ምናምን ብላ ስጠይቀኝ ምንም አውቀው ነገር የለም እኔ እንደዚህ ነገር አላውቅም አልኳት። በነገራችን ላይ ቨርጂን ነኝ፣ ምንም ተነካክቼ አላውቅም ከዛም በፊት። ቆይ እኔ የምለው ምንም ነገር አድርጌ ሳላውቅ እንደዚህ ይፈጠራል እንደ እርግዝና አልኳት። ይፈጠራል እንዴ በውሃ ምናምን ራሱ ይፈጠራል ይባላል ምናምን አለች። ስለዚህ ተመርመሪ ያለችኝ ማለት ነው። እሷ ጋር 15 ቀን ምናምን ቆይቻለሁ እንግዲህ። እሷ ከዛ ከወጣች በኋላ ሄጄ ስታይ ያለ ተባልኩ። ምንም ማመን አልፈለግኩም። በቃ ማመንም አልቻልኩም። እዛ ወደ እህቴ መመለስ አልፈለግኩም። ቀጥታ የሆነች የዛች ጓደኛዬ አጎቷ ልጆች ምናምን የሉ ያስተዋውቁኝ አንድ ሴት አለች። እሷ ደግሞ ሰው ቤት የሰው ልብስ እያጠበች ነው ልጆቿ የምታሳድገው። ቤቱንም ጠብቂ ተብላ ነው የምትኖርበት። የሆነ ህንጻ ያላለቀ ህንጻ ምናምን በር ምናምን የሌለው። እዛ እሷ ጋር ጥገኝነት ገባው ማለት። በጣም ጥሩ ሰው ናት። ምንም ፊቷ ማይቀያየር ጥሩ ሰው ናት። በቃ ስንት ወር እርግዝናሽ? 2 ወር እየገባ ነው። ከዛ ምን አረግሽ? እሷ ጋር ስቆይ ማለት ነው 15 ቀን ሲስተር ጋር ቆየው፣ 15 ቀን እዚህኛው ጋር ቆየው። ለማስወጣት ነው የፈለኩት። ከዛ ስወጣሽው? አዎ በቃ እንደዛ አይነት ሁኔታ ላይ ሆኜ ስለ እሱ እንጂ ወይ እኔ መሞት አለብኝ ወይ ልጁ ማስወጣት አለብኝ፣ ካለበለዛ ምንድነው መሆነው የምለው በጣም ጭንቀት ሆነብኝ። በሰዓቱ ደግሞ እንዳሁን ጎበዝ ጠንካራ ምናምን አልነበርኩም። የት ሄድሽ ነው ያስወጣሽው? በዛ ሰዓት ሐኪም ቤት ሞከርኩኝ። እዛ ክፍለ ሀገር ማለት ነው ሄጄ ስሞክር ጤና ጣቢያ እንደ ይሄ ምንድነው መንቀሳቀስ ጀምረዋል ምናምን አሉኝ ማለት ነው። ገና እኮ ነው ምንም። እነሱ ግን በግምት ነው መርምረውኝ ምናምን አይደለም። ግን እኔ ሰዓቱን በደንብ አውቀዋለሁ፣ እየቆጠርኩ ነው ምናምን። በህይወትሽ ትልቁ ስህተት ይሄ ነው? አዎ በቃ ስህተት እኔ እያወቅኩ ያጠፋሁት ነገር ቢኖር። አሁን ምን እያደረግሽ ነው የምትኖረው አዲስ አበባ ውስጥ? አሁን ላይ ቲክቶክ ነው የምሰራው። ብር ታገኛለሽ በቲክቶክ? ብዙም አይደለም ግን አንድ ቋሚ የተሰጠኝ እንዳለ የቤት ኪራይን ይከፍልልኛል። ሌላስ ምን ታደርጊያለሽ? ሌላ ዲኮር ነበር የምሰራው ግን ሙያዬ እሱ ነው። ግን አላገኘውም ከስተመር ምናምን ስለማላገኝ እሱ። ደስተኛ ነሽ በህይወትሽ? ደስተኛ ነኝ በብዛት። በቃ አንዳንዴ ይመጣብኛል እንጂ ደስተኛ ነኝ አሁን ላይ። አንዳንዴ ምንድን ነው ይመጣብሽ? በቃ ይሄ የድሮ እንትን ይመጣብኛል፣ አስታውሰዋለሁ ምናምን። ከማን ጋር ነው የምትኖሪው? ብቻዬን ነው የምኖረው አሁን። የት ሰፈር? እዚህ ቦሌ ነው። ውድ ብር ነው የምትከፊው ማለት ነው? ውድ አይደለም፣ በጣም ትንሽዬ ቤት ናት። ገብቼ ነው የምተኛባት። ምንም መንቀሳቀሻ የላትም፣ ትንጥዬ ናት። ስንት ብር? 8,000 ብር ነው የምከፍለው። አልጋ ብቻ ነው ያለው? በቃ ገብቼ መተኛት። የሆነች ኮሜዲና አለችኝ፣ ቆሜ እዛው ሰራለሁ። በቃ ከዚህ ክፍል ይሰፋል? ጭራሽ ነች እንደዚህ ነገር ነች፣ እንደዚህ ነች። በቃ ከዚህ መልስ ምንድን ነው እያሰብሽ ያለሽው? ምንም። አሁን ላይ ግራ እየተጋባው መጣውኝ። አሁን የሆነ ሰዓት የለ ይሄ ራሴንም እያሻሻልኩ መጣው። ከዛም ስሜት እየወጣው ነበር፣ ራሴን እያስወጣሁኝ ምናምን። በጣም ደስተኛ እየሆንኩኝ መጣሁና መሞክረው ነገር ሁሉ ምንም አይሳካም። ከዛ በኋላ እድሜ ደግሞ እየጨመረ ነው። ስንት ዓመት? 24 ነው አሁን 24 ገባው እና ከዛ ከወጣው 7 ዓመት ሆነኝ። በ7 ዓመት ውስጥ ምንም ያደረኩት ነገር የለም እንግዲህ እስካሁን።
ቋሚ ነገር ሊኖረኝ ይገባ ነበር ያን አስባለሁ። ቋሚ ነገር ለምሳሌ የራሴ ስራ በቃ መስራት ፈልጋለሁ። ተቀጥሬ እንደነገርኩ ምንም በቃ ሊሆንልኝ አልቻለም እና የምፈልገው ያንን ነው። ግን ምንም ከሃይማኖቱም የለውበትም አሁን ላይ በውስጤ ነው ማምነው እንጂ ባላ ነው በእግዚአብሔር በሁለቱም አረተይ ልጅ ያረድ ነገርሽ ልጅ ያረድ አንድ አይነት ነን በነገራችን ላይ አረተይ ብዙም እሱን አይቶ ይመስለኛል ጓደኛ ያረገኝ እንደዛ ይመስለኛል። ምንም አይመስለኝ እኔ በልቤ በደንብ አምኛለሁ። አሁን ላይ በጣም ከኔ ጋር ነው። ግን የሚገርም ነገር አላህን ነው የምልህ የሆነ በቃ እንደ ድሮ አይደለም። ድሮ እነዛ ሃይማኖተኛ መስዬ በሰዓቱ ሃይማኖት በነበረኝ ሰዓት ብዙም አይደለም ፈተና ነው የሚበዛብኛ ከዛ ጨናነቃለሁ ምናምን። አሁን ግን ምንድነው በዛ ላይ የማስበው ኃጢአት ከሰራው ምንም አይፈልገኝም ብዬ ነበር የማስበው እና አይሰማኝም ጸሎትም ካረኩ ብዬ ነበር የማስበው። አሁን ግን ሁሌም ይሰማኛል። ኃጢአት እየሰራሽን ቢሆን ምንም ብሰራ ይሰማኛል ሁሌም። ኃጢአት ማይሰራ የለም እኮ አይደለ? አውቄ አልሰራም እኔ። አሁን ለምሳሌ ሆን ብዬ የምሰራው ኃጢአት የለኝም። ለምሳሌ አሁን ጸጉሬን አሁን በሙስሊም አይቻልም እንግዲህ አይደለ? ጸጉሯን ገለጠች ብሎ አልተወኝም። ሙስሊሞች ምን ትላላችሁ? ምን ይልሽ ይመስልሻል? እኔ እንጃ እንግዲህ እነሱ የራሳቸውን እንትን ነው። ሃይማኖታችንን አዋርደሻል፣ እንደዚህ አይነት ሙስሊም የለችም እኛ ምናቃት ይሉኛል። እንደዛ ኮሜንትም ላይ የገቡና ብዙም አያውቁም። በነገራችን ላይ ሙስሊም እንደሆንኩ ብዙ ሰው አያውቅም። አንዳንዶቹ የሚያውቁት ግን በጣም ነው የሚሳደቡት። በውስጥ በጣም ብዙ እንትን ነው የሚደርሰኝ። ምን ይልሻል? ቴክስት ያደርጉልኛል። ፈጣሪ ጋር ያለሽ ግንኙነት እንዴት ነው? በጣም አሪፍ ነው። በጣም ነው የምንገናኘው አሁን። ኧረ ተይ። ምን ይልሻል? በጣም የሚያዳምጠኝ በቃ እንደዛ ነው የሚሰማኝ አሁን ላይ። የሆነ ነገር አሁን ለምሳሌ ድሮ እጨናነቃለሁ ለምን አልሆነም እንዴት ቶሎ አልመጣም ምናምን እያልኩ እጨናነቃለሁ። አሁን ግን ፈልጌው ራሱ ትንሽ ለፍቼ ትቼው ከተመለስኩኝ ራሱ ሲመጣልኝ ነው ማየው። በጣም ብዙ ነገር አየሁኝ። አሁን ለምሳሌ ቲክቶክ ራሱ ልጀምር በጣም ሞክሬ እንደውም አካውንት ገዝቼ እንትን ልበል እንደ ሁላ እላለሁ። በቃ በጣም ነው ፍላጎት የነበረኝ። የዛሬ ስንት ዓመት ነው ማቀድ የጀመርኩት። ግን እጨናነቅ ነበር በሰዓቱ። ለዛ ነው ያልተሳካው። ሁሉ ነገር መተው ሲጀምር ከአዶናይ በነገራችን ላይ ብዙ ነገር ነው የተማርኩት። ተማርሽ? ከሱ የተማርኩት ምን መሰለህ? ከሱ ጋር ነበር ማለቅሰው ሲያለቅስ። እሱ ደግሞ በጣም ብዙ ቪዲዮ ነው የሚለቀውና ድሮ እዛ እያለ ነው የምልህ የዛሬ 2 ዓመት ከዛ በፊት በጣም ነው የምከታተለው። እሱ የሆነ እንዲደበረኝ እንደዚህ አይነት ሙድ ውስጥ ገባው እንዲሆንኩኝ ምናምን በቃ ስለ መጠላት ይሄ በቤተሰብ ሰው ምን ይለኛል የኔ ቆንጆ ምናምን እያለ ነበር እንትን የሚለው ድሮ። እነዛ ነገሮች እኔን እያናገረኝ ነው የሚመስለኝና በጣም ነው ማዳምጠው። እንዲያርግሺ ስል አረጋዋለሁ እኔ እሱ የሚለውም ነገር ማለት ነው። በጣም ነው የምከታተለው። ከዛ ሆኖ አየሁት ማለት ነው። በቃ ራሴን እያሻሻልኩ እንደመጣው ተሰማኝ የሆነ ሰዓት። በጣም ለምዶ ማይሰማሽ አሁን ለምዶ ማይሰማሽ 7 ዓመቴ ነው እንደዚህ ሆኗል የራሴ ነገር የለኝም ምናምን ለምት ያለሽ እንደዛ እኮ ይሰማኛል። እንደነገርኩ ነው የሆነ ሰዓት ይመጣብኛል እንጂ ረጅሙን ጊዜ የምኖረው እንደዛ ነው። ደስተኛው ነኝ ነው እውነት ለመናገር። እንደውም ራሴን እያደነኩኝ ምናምን እነዛን ነገሮች ማንም ከጎኔ ሳይሆን አሳልፊያቸው ምናምን እስካሁን ድረስ ምንም ራሴን ሳልጎዳ መድረሴ። ትልቁ ህልምሽ ምንድነው? ትልቁ ህልሜ ራሴን አሁን ካለሁበት ነገር አወጣለሁ። ችግሮች አሉብኝ። ነው ችግርሽ? ለምሳሌ ይሄ ሙሉ በሙሉ እንትን መሆን ፈልጋለሁ። በቃ በጣም ኮንፊደንስ እስከ ጥግ ድረስ በቃ ኮንፊደንስ እንዲኖረኝ ፈልጋለሁ። ደፋር መሆን ፈልጋለሁ። ከዛ ደግሞ ገንዘብ እንዲኖረኝ ፈልጋለሁ። ራሷን ችላ የምትኖር ሴት። ከዛ ደግሞ ለቤተሰቦቿ የምትተርፍና ለወደፊት ደግሞ ለሌሎቹም ደግሞ የምትተርፍ ሰው። በቃ እንደዛ ነው መሆን የምፈልገው። እናም መወደው ነገር ላይ ነው ሁሌ እንትን የምለው። ማልፈልገው ነገር ለምሳሌ አሁን የምፈልገው ከምንም በላይ እዚህ ምድር ላይ የሚያስፈልገኝ እኔ ነጻነትና ሰላም። እንደዚህ ነገር ከሌለ የሆነ ሰው ጋር ቁጭ ብዬ እንደዚህ ካልተሰማኝ መቆየት ራሱ አልፈልግም። ኬት ነው ነጻነትና ሰላም የሚመጣው? እኔ ራሴ ጋር እኮ አለ። ግን የሆነ ለምሳሌ አሁን የሆነ ሰው ጋር ቁጭ ስል እንትን ይሉኛል። የሆነ ነገራቸው ኤነርጂያቸው ምናምን የሚረባብሽ ሰው አለ አይደል? ለምሳሌ አንተ ጋር ያለውን ሰላም ምናምን እንትን ማለት የሚፈልጉ እንደዛ ሲሆንብኝ ቦታውን ነው መቀየረው። በቃ ምንም አቅም የለ ድክም ይለኛል። ታውቃለህ? ቦታውን መቀየር የማትችይበት ሁኔታ ላይ ብትሆኚስ? እንደዛ እስካሁን አላጋጠመኝም። እስር ቤት ብትገቢስ? ባለፈው አዶናይ እንደታሰረው ብትታሰር? እሱን ደግሞ ይመስለኛል መቀበለው ይመስለኛል። እንደዛ ስለዚህ ማልችል ከሆነ ቀበለው። መቀበል ነው የሰላምና የነጻነት። እና ከውጪ የምታገኘው ነገር አይደለም። ግን ከውጪ መጥቶ አስሬ ከፈለግሽ የትም እንዳትሄጂ ማድረግ ይችላል። አእምሮሽን ግን ማሰር አልችልም። አይንሽን እንደዚህ ጨፍነሽ የፈለግሽበት ቦታ መሄድ ትችያለሽ።
ሰዎች ምንም ቢያደርጉሽ አእምሮሽ ላይ እነሱ ያደረጉት ነገር ጠባሳ እንዳይሆን ማድረግ ትችላለሽ። ያ ነው ነፃነት ማለት። ሰላምን አትፈጥሪው። ሰላም ካንቺ ውስጥ ይፈሳል። ልክ መተንፈስ እንደማትፈጥሪው ካንቺ ውስጥ ሰላም ይፈሳል። ሰላም ግን አሁን የምትተኝበትን ቦታ ስለቀየርሽ አይመጣም። ሰላም ግን ብዙ ሰው ስለተከተለሽ አይመጣም። ሰላም ብዙ ገንዘብ ስላለሽ አይመጣም። ሰላም ኦልሬዲ አንቺ ጋር አለ። ሰላም መንገዱ ሰላም ነው። ገባሽ? ሰላም ከእግዚአብሔር ጋር ስትገናኝ የሚመጣ ስሜት ነው። ለሰላም እንግዲህ ይሄንና ያን ባገኝ ይሄ ቢኖረኝ እሱን ስትለቂ በራሱ ጊዜ ይመጣል። እስኪስታይ ከውስጥሽ ነው የሚፈልቀው። በሱ ነገር አምናለሁ። እየሞከርኩት ነው። እሱን ነገር ይሰራል። ካንቺ ውስጥ ነው የሚፈልቀው እንጂ ካንቺ ውጭ አይመጣም። ደስታም አይመጣም። ባይዘው ለምሳሌ እንበልና if you own ትልቅ ቤት ቢኖርሽ፣ መኪና ቢኖርሽ፣ እንዳዶናይ ሰዎች ቢያደንቁሽ መረጋጋትና ኮንፊደንስ ይመጣልሽ እንዳታስቢ። ከውጫዊ ነገር የሚመጣ በራስ መተማመን አሸዋ ላይ እንደተገነባ ቤት ይወሰዳል። ሊትራሊ ከዚህ ቀደም ቲክቶክ ላይ ሌጀንድ የነበሩ ሰዎች አሉ አይደለ? አሸዋ ላይ እንደተገነባ ቤት ነው። አሸዋ ላይ የተገነባ ቤት ዝናብ ሲዘንብ፣ ንፋስ ሲመጣ፣ ጎርፍ ሲመጣ ይወድቃል። ግን ፈጣሪን በልብሽ ማከል አግኝተሽ እሱ ያንቺ በራስ መተማመን ከሆነ ቤትሽ አለት ላይ እንደተገነባ ቤት ነው የሚሆነው ማለት። ሰው ቢያደንቅሽ ባያደንቅሽ፣ ሳር ላይ ብተኝ፣ ቤተ መንግስት ብተኝ፣ ብታገቢ ባታገቢ፣ ብር ቢኖር ባይኖር፣ ፈተና ሲመጣ አለት ላይ ስለሆነ የተገነባው አይወድቅም ማለት ነው። እና አሁን አለቱ ፈጣሪሽ ነው። እሱን ደግሞ ለማግኘት ቻሌንጅ is good። ይሄ ሁሉ በህይወትሽ ከቻሌንጅ ወደ ቻሌንጅ ከቻሌንጅ ወደ ቻሌንጅ ፈጣሪ እንዲያወራሽ ነው። ቻሌንጅ ባይኖር ላይፍ በጣም ቦሪንግ ነው፣ አስጠሊታ ነው፣ ደባሪ ነው። ስለዚህ ቻሌንጅ ደግሞ የሚመጣው ምንም ውጫዊ ዓለም ላይ ምንም ነገር የለም፣ እንደምታስቢው አይደለም። አንቺም ቻሌንጅ ውስጥ ነሽ፣ አንቺን የሚያሰሩትም ቻሌንጅ ውስጥ ናቸው። አላየሽም እንጂ ብታይ ሀብታም ናቸው የምትያቸው ሰዎች ኮቪድን ይፈራሉ፣ አንቺም ኮቪድን ትፈሪያለሽ። አያሳዩም ይደብቃሉ እንጂ ሁሉም ሰዎች ችግር ላይ ናቸው። ሰው ሆኖ ችግር ላይ የሌለ ሰው የለም። ሁሉም ሰው በቃ ቀዳዳ እየፈለገ ነው ከችግሩ ለማምለጥ። የሚያሳዝነው ግን ከችግሩ አመልጣለሁ ብሎ የሚያስብበት መንገድ ከችግሩ አያስመልጥም። ከችግሬ አመልጥበታለሁ ብሎ የሚያስመልጠውን ነገር በትክክል የሚያቅሰው ዓለም ላይ ከሚሊየን ሰው እንዳታገኝ። የአብዛኛው ሰው ከችግር ማምለጫ ብሎ ያስቀመጠው ዓላማ ሌላ ወጥመድ ነው፣ ሌላ ችግር ነው። በውጫዊ ነገር ከችግር አታመልጭ። ከኢትዮጵያ ሌላ ሀገር ስለሽ ከችግር አታመልጭ። ዝነኛ ስለሆንሽ ከችግር አታመልጭ። ብዙ ሰዎች ስላዩሽ ከችግር አታመልጭ። ከችግር የምታመልጭው ችግር የሌለበትን የአምላክ መንፈስ ስታገኝ ብቻ ነው። ኃይል ይሰጥሻል፣ ከዓለም በላይ ያደርግሻል። ስለዚህ እነዚህ ሁሉ ስቃዮች፣ እነዚህ ሁሉ ለመስማት የሚከብዱ መከራዎች ወደ ሆነ አቅጣጫ እየመሩሽ ነው፣ እንድትጠይቅ እያደረጉሽ ነው። ላይፍ ምንድን ነው እንድትይ፣ ህይወት ምንድን ነው እንድትይ፣ ፈጣሪ ምንድን ነው፣ ሰው ምንድን ነው፣ ማህበረሰብ ምንድን ነው፣ ኑሮ ምንድን ነው ብለሽ እንድትጠይቂ ነው። ባትራቢ አትጠይቂ፣ ምቾት ላይ ብትሆኝ አትጠይቂ። ከአንቺ ጋር ያደጉ እናት አባቶቻቸው ምግብ ያበሉላቸው ሰዎች፣ ያቀፏቸው ሰዎች they don't care። ቲክቶክ ላይ ምንም ፎሎወር የላቸውም። እንደዚህ መጥቶ ሚዲያ ላይ ኢንተርቪው አይደረጉም። ቻሌንጅ አልተደረጉማ። ቻሌንጅ ስትደረጊ ግን ጎበዝ ከሆንሽ መጠየቅ ትጀምሪያለሽ። ለምን ትያለሽ? መጀመሪያ ብትጠይቂ ኖሮ የሁላ ስቃይ ደግሞ አይኖርም ነበር። ከአንዱ ስራ ቤት ወደ ሌላው ስራ ቤት፣ ከአንዱ ስራ ቤት ከአንዱ ከአርማታ ወደ ራቡ፣ ከራቡ ወደ መደፍ፣ ስንት ጊዜ መደፈር ሙከራ ተደረገብሽ። ከመጀመሪያ ስላልተማርሽ ማለት ነው። ወንድ ልጅ ማለት ኦኬ እንደዚህ አይነት ነገር አለ፣ ግን አልተማርሽ። ከዛ ከአንዱ ወደ አንዱ፣ ከአንዱ ወደ አንዱ፣ ከአንዱ ወደ አንዱ ብዙ ብለሻል። ቁጥራቸውንም አታቂም። እንደው ዝም ብዬ ኦዲየንሶቻችንን ለምን ላድርቅ ብዬ ነው። መናደው ግን አሁን ከዚህ በኋላም ደግሞ ሀብን ሲያደርግ እንደ አዲስ እንደዛ አይፈጠርም። ለምን አይፈጠርም? እንደዛ አይደለም። ማን ያው በጣም ተቀይሬያለሁ።
ከስንት ሙከራ በኋላ አዎ እሱ ነው እኮ የሚያናድደኝ እንደውም አንዳንዴ በጣም ረጅም ጊዜ ነው በዛ ላይ በአንድ አመት ውስጥ ራሱ ስንት ነገር ተደጋግሞብኝ ነበረ ለምንድን ነው ግን ዞሮ ዞሮ አለፈ እኮ እሱ ስላለፈ ችግር የለውም በልጅነትሽ ያ ሰውዬ ሲሞክርብሽ ውስጥሽ ላይ ያስቀመጥሽው ነገር ፍርሃት አለ ያ ፍርሃት ዓለም ላይ ያሉ ደፋሪ ወንዶች ጋር ወስዶ የሚጠብሽ ፍርሃቱ ይመስለኛል ነቅለሽ ብትይው እዛ ጋር አንቺ ጋር እንደዛ አይመጡም ይኸውልሽ ላይፍ አንቺ ውስጥ ያለውን ነገር ነው በውጭ የሚያመጣው ድህነት ካለ ድህነትን ነው የምታየው ሀብት በውስጥሽ ካለ ሀብትን ነው የምታየው ፍቅር ውስጥሽ ላይ ካለ ፍቅርን ነው የምታየው ኢቭን አባትሽ አፍቅሮሽ እናትሽ አፍቅራሽ ካሳደጉሽ አዲስ አበባ ስትመጪ ራሱ የሚያፈቅሩሽ አሰሪዎች ናቸው ሁሉም አሰሪ መጥፎ አይደለም ሁሉም ወንድ መጥፎ አይደለም አዲስ አበባ ከተማ መጥፎም ጥሩም አይደለች ሁለቱም አለባቸው ግን ያንቺ አዲስ አበባና የኔ አዲስ አበባ የሷ አዲስ አበባ ይለያያል አዲስ አበባን የምናያት እኛ በሆነው ነው እንጂ አዲስ አበባ ብላ ነገር የለችም አንቺ እዛች ትንሽ ቤት ውስጥ የምትኖር የሆነሽ ቲክቶከር ነሽ የሆነ ሰውዬ ደግሞ አለ በጣም የሆነ G+10 ውስጥ የሚኖር ምናምን የሆነ V8 ያለው ምናምን የሆነ ደግሞ የመርካቶ ነጋ የሆነ ለማኝ ሁላችንም አዲስ አበባን የምናይበት መነጽር ይለያያል አዲስ አበባ ግን አዲስ አበባ መንገዱ መንገድ ነው ዛፉ ዛፍ ነው መብራቱ መብራት ነው ድህነቱ ነው ሀብት ነው እኛ ግን ባለን መነጽር እንዴት ነው ጥቁር መነጽር ያደረገ ሰው ዓለም ጥቁር እንደሚመስለው ነጭ ያደረገ ሰው ነጭ ይመስለው ቢጫ ያደረገ ቢጫ እንደሚመስለው እኛም በውስጣችን የያዝነው መነጽር አለ ያ መነጽር ጋር ነው እንግዲህ የምትጋጭ ያ መነጽር ወይ ከእግዚአብሔር ጋር የሚያጋጭ ወይ ከእግዚአብሔር ጋር አንድ የሚያደርግ ይሆንሽ በብዛት ግን ስናደግ የተሰጠን ፈተናው መከራው እንግልቱ ስቃዩ ጦርነቱ መደፈሩ መራቡ ትምህርት ማቆሙ ስለ ህይወት ያለንን እይታ እንድናዛባት ይሆናል ማለት ነው ያንቺ ትግል የአዶናይንም ትምህርት ከሰማሽ ስለ እምነት ነው ጊዜ የሚያለው በጣም ተጠቅሜበታለሁ ግን እንዳታምኝ ያደረገሽ ነገር አለ ውስጥሽ ላይ ተሸክመሽ የምትይዙ ቅድም ከካሜራ በፊት ስናወራ ያስለቀሰሽ የሆነ የሚቀር እሱን እኮ ነው የምፈልገው አሁንም ቢሆን እሱ ካልጠፋ አውቃለሁ በደንብ እንደ የውጩም እንደማይስተካከል አውቃለሁ እሱ ካልጠፋ እሱ ነው ማጥፋት የምፈልገው በጣም ሁሌም በቃ ማለት ይሄ ራሱ ደስ ይለኛል እንዴት መሰለህ ለምሳሌ አሁን ትንሽ ነው ውስጥ ያለው አሁን የቀረው ጭራሽ ምኑንም አይቻል አቅም ከዚህ በፊት ደግሞ ጭልምልም ያለ ህይወት ነበር ከዛ ይሄ ራስን መከላከል ራስን መቻል እነዛ የሚመጡብኝን ነገሮች እንዳይመጡ ማድረግ ይችላል አሁን ላይ ማንም ምንም አያረገኝም በጣም እንትነኝ ሰላማዊ ህይወት ነው የምኖረው ማንም እንትን ጥቃት የሚያደርስብኝ ምናምን የለም ግን ይሆናል አይደል አዶናይንም ዳዊት ድሪምስ መሄድ ነበረ እዛ መሄድ ሲጀምር ነው በቃ የተከፈተልኝ ማለት ነው ምንም አውቀው ነገር የለም እኮ ስለ ሰው እንደዚህ አይነት ህይወት እንደሚኖር ምንም እኔ ጋር ያለው ጨለማ ስለሆነ የሚስተካከልም መፍትሄ ያለውም አይመስለኝም ነበር ሁሌም በቃ እንደዚህ ነው የምኖረው ወይ የሆነ ቀን የሆነ ነገር መጥቶ ከዛ ነገር ያወጣኛል ወይ እንደዚህ እሞታለሁ ብዬ ነበር ማስበው ለካ እኔ ጋር ችግሩ እንዳለ ዳዊት ድሪምስ ሄድ ነው እሱ ደግሞ ይገባኝ መጀመሪያ አዶናይ ነው ወደዛም እንደሄደ የገፋፋኝ ምን አይነት እንደዚህ አይነት ነገር እንዳለ አላውቅም በአዶናይ በጣም እየተማርኩኝ ራሴ ጋር የሆነ ፍላጎት እየተጨመረብኝ መጣ እንደዚህ አይነት ነገር የማዳመጥ ምናምን ከዛ ዳዊት ድሪምስ የሐሙስና ማክሰኞ የነጻ ይሰጣል ትምህርት እሱ ጋር ሄድኩኝ መጀመሪያ ሄድኩ ቀን ስለኔ የሚያወራ ነው የሚመስለው በቃ የሚያወራው ምንድነው የሆነ ሰው እንዲያረገኝ ሰው ነው የምትወቅሱ ዝም ብላችኋልና ችግሩ እናንተ ጋር እንደሆነ ለምንድነው ማይገባችኋል አንድም ቀን ችግሩ እኔ ጋር ነው ብያስብ ያላቅም ነኝ ሁሌም ለምንድነው ሰዎች እንደሚያርጉኝ ለምንድነው የሚበድሉኝ እያልኩ ነው በቃ ሰዎችን ሰው ወቅስ እሱ ደግሞ እሳት ነው የሚፈጥረው ውስጤ ምንም ሰላም አይሰጠኝም ሰዎች ላይ እንትን እያልኩኝ ማለት ያኔ ግን እሱ ልክ ችግሩ እናንተ ጋር ነው ያለው እናንተ እንደዛ እንዳያደርጉ ማድረግ ትችላላችሁ እንዴ ይሄ ነገር የኔ ነው ካልኩ የኔ ነው ካስፈለገኝ ለሰው እንደዚህ እንኩ ብዬ ከሰጠው እኔ ነኝ ማለት ነው መንገዱን የከፈትኩት አላቅም ይሄ ሁሉ ጥፋቴ እንደሆነ እኔ አሁን በፊት እንደዚህ እየበረደኝ የሆነ ሰው መጥቶ ይሄን ጃኬትሽን ስጪኝ ካለኝ እየበረደኝ እሰጣለሁ ፈልጌ እኮ አይደለም ስለምፈራ እና ደግሞ ሰዎቹ ይጠሉኛል ብዬ ስለማስብ ይሄ ነገር ልክ አይደለም ጭራሽ የሚጠሉኝ እኔ ስሰጣቸው ነው የሚጠሉኝ እንጂ ራሴን የኔ ነው ስል ይወዱኛል እንደው እሱን አላቅም ነበር በፊት በጣም ነበር ራሴን መጎዳው
ራሴን ጭራሽ እንደ ሰውም አልቆጥሩም። በቃ እኔ ከሰው በታች ነኝ፣ ሁሉም ለሰው ነው የሚገባው፣ ለእኔ ምንም የሚገባኝ ነገር የለም ብዬ ነበር ማስበው። እሱ ነገር ቢያንስ እንዲገባኝ አድርጎኛል። ከዛ በኋላ ራሴን ማየት ጀመርኩ። እንዴ ለካ ጥፋቱ እኔ ጋ ነው ያለው። ከዛ ሌላ ሰው ሆንኩ። በቃ ተቀየርኩኝ። የሆነ እንዲህ ሲሉኝ ሰው የሚፈልገውን ነገር በጭራሽ አላረግም። አሁን ራሴ ካላመንኩበት እንዲያርጊ ሲሉኝ አላረግም። እነሱ እንዲመቻቸው ብዬ እኔ ያላመንኩበትን ነገር አላረግም አሁን ላይ ማለት ነው። ስግጥ ፍምስ ላይ ነሽ። እሱ ሳይመጣ በፊት ነው ምነግርህ። አይ ግን ኮንሴፕቱ ዘሴም ነው። ምታምኝበትን ነው ምታረጊው። ያኔ ነው የጀመርኩት እኔ። እና ምንድነው ማድረገው የሆነ ነገር እኔ ከፈለግኩ ልብስ ለምሳሌ ለገዛ ከሄድኩ ይሄን ግዢ ይሄ ያምርብሻል ከተባልኩ በፊት እሺ ብዬ ነው የምገዛው። ከዛ መጥቼ ላለብሰውም እችላለሁ ጣልቼው ማለት ነው። አሁን ግን ትቼው ሄዳለሁ እንጂ አልፈለግኩ አልገዛም ነው። እንደዛ ነው ማለት እና ራሴን ማስቀደም ጀመርኩኝ። ግን ምንድነው ሙሉ ለሙሉ ከውስጤ ልክ እንደ አዶናይ ያልሆንኩም ነው። አሁን እሱ ሳየው በቃ እንደዛ ነው መሆን ፈልገው ከዛ በላይ እንደው ማንም ሰው ግን ሙሉ ለሙሉ የሆነ ሰው እንደሌለ ወቂ ይኖራል። እሱም የራሱ የሆነ ነገር እኮ ይኖራል። ግን አዶናይ ጋም እንኳን አይደሽ ብትጠይቂ የራሱ ይናገራልም ኦፍ ኮርስ እንዴ ያለ ይመስልሻል እንዴ? እንደዚህ አይነት ሰው ቢኖር እያረገ ነው፣ በሰማይ እየሄደ ነው። የለም እኛ ጋር የለም፣ ከኛ መካከል አይሆንም። ይኖራል አውስ ግን ሁላችንም በየራሳችን ገደብ አለን። አንዱን ማወቅ ያለብሽ ነገር ነው፣ ሙሉ ለሙሉ አትጸጅም፣ ቀስ እያልሽ ነው ግምት ነው። the good thing is ከትናንትና ዛሬ ከተሻልሽ ጥሩ ነው። ነገ ደግሞ ትንሽ እያደግሽ ነው ይላል። ይሄ ነገር ያለሽበት ጆርኒ በቀላሉ የሚያልቅ ነገር አይደለም። ከፈጣሪ ጋር ለመሆን ደግሞ የፈጣሪውን ፍቅሩን ማወቅ አለብሽ፣ ምን ያህል እንደሚወድሽና እንደሚያፈቅርሽ። የፈጣሪ ፍቅርና ደግሞ የሰው ፍቅር ይለያያል። ሰው ሲያፈቅርሽ ካንቺ የሆነ ነገር አይተው ነው የሚያፈቅርሽ። ከሷ ጋር ብሆን ምን ጥቅም አገኛለሁ የሚል ነገር አለ። ወይም ታዝናኝዋለሽ ወይ አንቺን ረድቶ ጥሩ ስሜት ይሰማዋል፣ የሆነ ነገር ያደርግልሽና ዋው አብልቶሽ አጠጥቶሽ የተሻልኩ ያበላሁት ነው ብሎ ያስባል። ፈጣሪ ግን ካንቺ ምንም አይፈልግም። ምንም ስልሽ ምንም አይፈልግም። አንድ በጣም ይወድሻል በምክንያት አለ። ጅስት እንዲህ ነው ዝም ብሎ ነው የሚወድሽ። ብታጠፊም ባታጠፊም ዓለምን ብታደኝም ዓለምን ብታጠፊም የፈጣሪ ፍቅር ያው ነው ስለማይቀናነስ ማለት ነው። እና አንዱ ትልቁ ነገር ነገሮች እንዴት እንደሚሰሩ ተማሪ። አዶናይ ኮንቴንት እንዴት እንደሚሰራ ያውቃል። እንዴት ህዝቡን ማንቀሳቀስ እንዳለበት ያውቃል። እንዴት ማስታወቂያ እንደሚሰራ ያውቃል። ምን አይነት ቪዲዮ ቢፈጥር ሰዎች እንደሚያዩት ያውቃል። አንቺ ጋር ቢመጣ እንዴት እንደሚያነቃቃሽ ያውቃል። ሰው እንዴት ነው ያወቀው ካልሽን ጠይቆ መርምሮ አንብቦ ምናምን። ስለዚህ ቤትሽ ቁጭ ብለሽ ተማሪ፣ ስለ ራስሽ ተማሪ፣ ስለ ኮንቴንት ተማሪ፣ ስለ ገንዘብ ተማሪ፣ ስለ ሰው ተማሪ። ጥሩ ሰውና መጥፎ ሰው እንዴት ስፖት እንደምታደርጊ፣ አስመሳይና እውነተኛ ሰው አጠገብሽ ቢኖር እንዴት እንደምታውቂ፣ የትኛው ነገር ገንዘብ እንደሚያስገኝ የትኛው እንደማያስገኝ መማር ትችያለሽ ቁጭ ብለሽ። ይሄን ደግሞ የምታደርጊው ከሰው ጋር ሳይሆን ለብቻሽ ነው የምታደርጊው። ከሰው ጋር ይሄ ነገር የለም። ከሰው ጋር ጫጫታ ነው፣ ጭፈራ ነው፣ ጭወት ነው ምናምን። ለራስሽ ግን በራፍ ዘግተሽ። አሁን ስንት ፎሎወር አለሽ? 96,000። ሌላ ፎሎወር አያስፈልግሽም። 96,000ዎቹን በአግባቡ ብትጠቀሚ የምትፈልጊውን ነገር ይሰጣል። ዝም ብሎ ሚሊዮን ምንም ጥቅም የለውም፣ ቁጥር ነው። ሚሊዮን ፎሎወር ኖሮት የታክሲ የሌለው ብዙ ሰው ላሳይሽ ይችላል። ሚሊዮን 1.5 ሚሊዮን ፎሎወር ኖሮት በቃ እየደበረው ከቤቱ ማይወጣ ሰው አሳይሻለሁ። ይሄ ሰውዬ ፎሎወር ነው የገነባው እንጂ በፎሎወሮች ምን ማድረግ እንዳለበት አላወቅም። 10,000 ፎሎወር ኖሮት ደግሞ በ10,000 ፎሎወር ራሱ ደግሞ የሚቀይር ሰው ሊኖር ይችላል። ሜይ ቢ በ1,000 ሊሆን ይችላል። 96,000 ለምን ፎሎ አረጉኝ? እኔ ለነሱ የምሰጠው ምን አለኝ ብለሽ ጠይቂ እስቲ። 96,000ዎቹ እኔን ፎሎ አድርገውኛል። ምን ጥቅም ፈልገው ነው እኔን ፎሎ ያደረጉኝ? መዝናናት ነው? ትምህርት ነው? እውቀት ነው? ምንድን ነው? እዛ ውስጥ ደንበኛ የምታደርጊያቸው ብዙ ሰዎች አሉ። ይሄ ከሌለ ግን ድሃ ነው የምትሆኝ። ብዙ ፎሎወር አለ የሚለውጥሽ። ያሉትን በአግባቡ መጠቀም እና ማታቂውን ነገር ውስጥ ዝም ብለሽ ዘለሽ ማትገቢ፣ አደጋ ስላለው የራሱ ማለት ነው። እና ሰዎች ስለማያውቁ ነው ዘሎ ዝም ብሎ ፎሎወር የሚሰበስቡት። ምንድን ነው የምታደርጊው? እኔ የዛሬ 10 ዓመት ዩቲዩብ ላይ ፖስት ይቻሉ አንድ ቀን ዩቲዩበር እንደምሆን አውቃለሁ። ዩቲዩበር ሰውን ግን በዩቲዩብ እንደማደርግ ካወቅኩኝ ይቀለኛል። ቲክቶክ ሲጀምር ሬስቶራንት እንደሚኖረኝ አውቃለሁ፣ ገና ሬስቶራንት ሳይኖረኝ። ስለዚህ እያንዳንዱ ፎሎወር ወደዛ ነው የሚሄደው። ሪትሪት እንደሚጀምር አውቃለሁ፣ የሆነ የግል ኮርስ እንደሚኖረኝ አውቃለሁ። ስለዚህ የሚያነቃቃኝ ያ ነው፣ ዝም ብሎ ፎሎወር አይደለም።
እዚህ ስመጣ እውነት ለመናገር የሆነ ነገር እንደምጠቀም የሆነ ነገር ደግሞ ለሰው እንደምጠቀም አስቤ ነው የመጣሁት። እኔ ካንተ ለምሳሌ የሆነ ነገር እንደመማር አውቃለሁ ስለ አንተንም ፎሎ ማድረግ ዝም ብዬ አይደለም ስለምጠቀም። አሁን ለምሳሌ ልክ እንደ አዶናይ ማለት ነው አንተ የሆነ ታነቃቃለ ምናምና በጣም ይመቹኛል፣ እሰማቸዋለሁ። የሆነ ካልተመቸኝ ብቻ ወይ ታክሲ ውስጥ ምናምን ለመስማት ካልተመቸኝ ብቻ ነው የምተው። ተግባራዊ ማድረግ ላይ ነው እኔ ያልቻልኩት እንደሆነ አላውቅም። እሱ ነው የሚከብደኝ። ከቀረጻ ፊት ያደረግነው ነገር እንዴት ነበር? በጣም አሪፍ። እሱ ላይፍሽን ይቀይረዋል። አንቺ አሁን ያቺን ሴት አይደለሽ። እንደዚህ ተሰምቶኝ አያውቅም ብለሽኛል መቼስ። አዎ በጣም ደስ ያለኝ እሱ ነገር ራሱ ምን ነገር ነው ብለሽ ጠይቂ። አዲስ ነገር ነው ያየሁት ስለ ሰምቼ አላውቅም። እዚህ ይሄ ነገር እንዳለ መጀመሪያ አላውቅም። ከዛ በቃ በጣም ራሴን ስለ እንደዚህ አላዳመጥኩም በደንብ ይመስለኛል። እድል አልሰጠውም ለራሴ። yes ውስጥሽ በጣም በጨለማ ተሞልቶ ነበር። ጭልም ብሎ ነበር አይደል? ይሄው አልኩሽ። ከዛ በምን ሞላ ነው? በብርሃን ሞላ ነው። ውስጥሽን አጠብሽው። ልክ ይሄን ልብስ ሲቆሽሽ እንዴት ነው ልክ እንደምታጥቢው ጨለማ የውስጥሽ ኮንሽስነስ ወይ መንፈስሽ ያቆሽሸ ነገር ነው። ብርሃን ደግሞ ያጥበዋል። ሁሉ ጊዜ ይሄን እያደረግሽ ራስሽን በብርሃን ብትሞይ ውስጥሽ ንጹህ ይሆናል። ሌላ ሁሉ ነገር ይስተካከላል። ባይዘው አንቺ እግዚአብሔር ሲፈጥርሽ ሰማይና ምድር ከመፈጠሩ በፊት ላንቺ ያለው ነገር አለ፣ የትም አይሄድም። ግን ይሄ ነው መጋረጃ እንደዚህ ምን ከፍተው መስታወት አለ እዚህ ይታይሻል። እንደዚህ ግን ተሸፍኗል። አሁን እዚህ ጋር መስታወት እንዳለ ማንም ሰው ያውቅ። ብርሃኑ እንዳይገባ አዲስ ነገር መፍጠር አዲስ መስኮት መፍጠር የለብኝ። ማድረግ ያለብኝ ምንድነው? መጋረጃው ምንድነው? አሮጌ ሐሳብ፣ የበቀል ሐሳብ፣ ይቅር ለማለት፣ እኔ ተረገምኩኝ ነኝ ማለት፣ ዓለም መጥፎ ነው ማለት፣ ለሰዎች መጥፎ እይታ መያዝ፣ እነዚህ ቆሻሻ ሐሳቦች ናቸው። እነሱን ብቻ አንቺ ካወጣሽ ሌላ ሁሉ ይመጣል። ፎሎወሩ ይመጣል፣ ብሩ ይመጣል፣ ትዳሩ ይመጣል፣ ገንዘቡ ይመጣል። እኔ ይሄንን ነው ያደረገው። ሌላ የትም ቦታ መሄድ መለመን አይጠበቅብሽ። ሌላ ሚስጥርም የለም። ምኖት ሁሉ ንገርሽ። ሚስጥሩ ምንድነው? ልብሽን ማስራት ነው። ልብሽን ስታጸጂ ፈጣሪያውን አንቺን ኮሚኒኬት እያደረገ ነው። ግን ልብሽ ግን በጨለማ ተሞልቷል። ብርሃን ሲሆን ግን ይመራሻል። እዚህ ቦታ ሄጂ፣ ይሄን ሰው አግኚ፣ ይሄን ነገር ተዩ፣ መጥፎ ነው፣ ይጎዳሻል፣ በሽተኛ ያደርግሻል፣ ይሄ ሰው ይደፍርሻል፣ ከዚህ ሰው አምልጥ ይልሻል። ልክ ነህ። ይሄ እውነት ነው። እየተፈጠረም ያለ ነገር ስለሆነ ማለት አሁን እንዳልከኝ የሆነ መጥፎ ነገር ሲመጣብኝ የሆነ ነገር እየነገረ ይመጣ አሁን ላይ ማለት ነው። እስቲ ጠይቂ ነገር ይነግረኛል። እንደገና ደግሞ አሁን እዚህ ራሱ የመጣሁት እንደ ከዚህ በፊቱ ቢሆን እንደማልመጣ ነው የምነግርህ። የሆነ ነገር ተፈጥሮ አይሳካም። እዚህ ራሱ ለመምጣት ፈልጌ ይሄ ነገር አይሳካም ነበር እንደ በፊቱ ቢሆን። አሁን ግን የሆነ ነገር ከፈለግኩ የሆነ አንተ ጋር ለመምጣት የሞከርኩት ባይዘዌ የዛሬ አመት ምናምን ነው። ደውዬ ሁላ ነበረ። ከዛ ማውራት አልቻልኩም፣ ዘጋው ስልኩን። በጣም ነው የምፈራው በሰዓቱ፣ በጣም ፈሪ ስለነበርኩኝ። ፈጣሪን just like የምትፈልጊውን ነገር ጠይቂ፣ አትቸኩይ። ቸኩላለሁ፣ ስማ ችግራለሁ። አትቸኩይ። ምን እንደሆነ ልንገርሽ፣ አትቸኩይ ስልሽ አሁን ልጅ ቢኖር ብር እንኳ ኖሮሽ መኪና ግዢልኝ ብልሽ አገዥለት እንደማይጠቅሙ ታውቂያለሽ። አትወጁ ማለት አይደለም። ለአንቺ እቺ ትንሿ ቤት እጅግ በጣም ምርጥ ናት። ከአዶናይ ጋር እንደዚህ ፍሌሺ ሳይሆን ብዙ ነገሮችን እንዲያወርተናል። በጣም በጨለማ ሰዓት፣ በጣም በጨነቀው ሰዓት፣ ራሱን አጥፋ በሚለው ሐሳብ ሰዓት ነገሩ ጨለማ ሆኖበት ብዙ ጊዜ ያወርተናል። ራስ አጥፋ ይለኛል፣ ወንድሜ እርዳኝ፣ አውራኝ ብሎ ብዙ ሰዓት እንደዚህ ያወርተናል። ገባሽ? አሁን ዛሬ ሰው የሚያየው የዛሬውን ምናምን ነው የሚያየው። ግን እነዛ ቀናቶችን በትዕግስት ማለፍ ነበረበት። እነዚህን ቀናቶች ወደጃቸው፣ እንጆ ያርጋቸው። ቀናቶቹን አይደለም የምትወጂው፣ ቀናቶች ውስጥ ያለውን እግዚአብሔር ነው የምትወጂው። ለምን እንደዛ እንዳደረገ እሱ የሚያውቀው ምክንያት ይኖረዋል። ምክንያት ይኖረዋል ሳይሆን ትምህርት ቤት ነዋ። ስኬት እኮ አንዳንዴ በጣም የሚያስጠላ ነገር እኮ። አሁን ስንት ሰዓት ነው? እኔ አሁን አንቺን ይዤ በወጣ በዕለተ ሰኞ በዚህ ሰዓት ደብሮት እየቀመቀመ ብሬን የት ላድርግ ያለ ሰው ላሳይሽ ይችላል።
የሚራበው ሰው ከሱ ይሻላል አዎ ያባልግሻል አሁን አንቺ ብዙ ብር ቢኖርሽ ሰው ቀና ብላ ማታይ ሴት ትሆኚ ትችያለሽ በዚህ ጋር መጠጡን በዚህ ጋር ሲሻውን በዚህ ጋር ሽው ነገርሽ ልትገቢ ትችያለሽ ያልተማርሽው ነገር ስላለ ፈጣሪ ሲሰጥሽ አሳድጎሽ ነው የሚሰጥሽ እደጊለት አንቺ ቶሎ ካደሽለት ስጦታውም ይፈጥናል ቶሎ እደጊ መማር ማለት መብሰል ማለት ያ መሰረትም ይሄ G+2 ቢልዲንግ ነው G+10 ግን መሰረቱ ላይ ብናቅ ይፈራርሳል ይዞ አይሆንም መሰረቱ የተሰራው ለG+2 ነው እዚህ ጋር የተሻለ G+ ምን አጅም እንጻለ ያ መሰረት ሲቆፈር ወደ ታች ተቆፍሮ ነው ያለው ነው ለምሳሌ ነበር 1 ሚሊዮን ፎሎወር ቢኖርሽ ደስ ይልሻል መቼስ እውነት ለመናገር ፎሎወሩ እንዴት መሰለም ማስበው እኔ አሁን አንድ በቃ የራሴ እንትን አለ ስታይል እሱ የራሴ ነው ያስደስተኛል ከዛ ውጪ መሰራው ነገር ምናምን በብዛት ፈልጌው ማስበበት ምናምን መሰራው ነገር አይደለምና እሱ ነው መቼስ ቢኖርሽ ደስ ይልሻል ቲክቶክ ላይ ቢኖርኝ ደስ ይለኛል ግን አደጋው ምን እንደሆነ አታቂም ነው there is a danger ኤሌክትሪክ ምግብም ያበስላል አንቺንም ላይበስ ይችላል ካወቅሽበት ምግብ ያበስላል ካላወቅሽ አንቺን ያበስላል ዝናም እንደዚህ ነው ስልጣን እንደዚህ ነው ሀብት እንደዚህ ነው ትዳር እንደዚህ ነው ሰዎች አያውቁ ሰዎች የሚታያቸው በቃ የሆነ ጥሩ ነገሩ ብቻ ነው የሚታያቸው ሳሩን እንጂ ገደሉን መቻየው ብሏል ገደል አለ ያን ግን ገደል የምታሸንፊው እንዴት ነው you'll see በማጥናት በማንበብ በመጠየቅ በመማር ነው ከዛ ይጠማል ይሁን አውቀሽ የምታገኘው ነገር ይጣፍጣል ደስ ይላል ነገም እንደምትደግሚው ታውቂያለሽ ለምን ከእውቀት ነው አይወጣው ሳታቂ ግን ከሆነ እስከ ነቢ በሌሊት ይጋል ስለዚህ ግን ለአንተ ምከረኝ ካልሽኝ ብዙ ሰዓት ጸጥ ብለሽ አሳልፊ ብዙ ሰዓት ዝም ብለሽ አሳልፊ አትንቀሽቅሽ ወዲያ አትበይ ከቻልሽ አንድ ቪዲዮ እንኳን ስትለቂ ፈጣሪ ስለምን ላውራ እስቲ አንተ አይዲያ ስጠኝ ብለሽ ጠይቀሽው ስሪ ቀንሽን ፈጣሪን ሳታወሪ አትጀምሪ ሰውን ስታገኝ ፈጣሪን ሳታወሪ አትጀምሪ የምትፈልጊው ነገር ካለ በድፍረት ጠይቂ anything ካለ ገንዘብም ከፈለግ ለምን 1 ሚሊዮን ብር አይሆን ሚጠቅምሽ ከሆነ ይሰጥሻል ማይጠቅምሽ ከሆነ ግን አይሰጥሽ ሚጠቅመኝ ከሆነ ስጠኝ ማይጠቅመኝ ከሆነ አትስጠኝ በይው ግን ካመንሽ ፈጣሪ ለሚያደርገው ነገር ኦኬ ማለት አለ አይ እኔ ይዘያ ካልሽ በቃ አታምኝም ማለት በፈጣሪ ማመን ማለት ነው አንቺ የፈለግሽውንም ካደረገ ራሱ የፈለገውንም ካደረገ እሺ ብሎ መቀበል ማለት ነው ምክንያቱም ካንቺ ጥበብ የፈጣሪ ሞኝነት ይሻላል አንቺ ጥበበኛ ነኝ ብለሽ ከምታደርጊው ነገር ፈጣሪ ሞኝ ሆኖ የሚያደርገው ይበልጣል ካንቺ ብርታት የፈጣሪ ድክመት ይሻላል አላየሽም አንቺ የምታየው አንዱን ብቻ ነው የምታየው አንቺ እዛ እርጎ ቤት ስትሄጂ እንጀራውን ነው የምታየው እዛ ግን ደፋሪውን አታዩ that's the problem አታዩ የተደበቀው ፈጣሪ ግን እርጎውንም መሸጥሽንም ጸሎትሽን ሰላትሽን ያያል የሚደፍረውንም ሰው ያያል ምናልባት እዛ ቤት እንዳትሄጂ ተይታገሽ ቁሚ ቆይ ጠይቅኝ አማክሪኝ ለምን ነው መጥፈቅ ይያልሽ ነበር አልሰማ ብለሽ ሄድሽ ስለዚህ እኛ እናቅማውን እኛ ስለማናቅ በእኛ መንገድ ትክክል ነው ያለውን እናደርጋለን የፈጣሪ መንገድ ግን ደግሞ አለ ለዛ ነው ፈጣሪ ጅማሬውንም ፍጻሜውንም ያውቃል ስለዚህ ጅማሬው ላይ ቆም መጥፎ ቢያደርግልሽና ፍጻሜውን ቢያስተካክል that's good ግን ጅማሬውን ጥሩ አድርጎ ፍጻሜው ቢበላሽ አታቂ ዋናው እሱ ነው ስለዚህ ግን ጅማሬው መጥፎ ሲሆን መቀበል የሚባል ነገር አለ ፍጻሜውን ከዛ ቆንጆ ያደርግልሻል ማለት ነው ስለዚህ መንፈሳዊ ጥበብ ማለት ብዙ ቦታ በቀላል የማይገኝ ፈጣሪ ራሱ አንቺን በስም ያቅሻል ከመወለድሽ በፊት ያቅሻል እናትና አባቶች ይሻሉ ቢያንቺ እናትና አባት ፈጣሪ ነው ከሱ ጋር ደግሞ ጊዜ ማሳለፍ አለብሽ ልክ አሁን ቲክቶክ እንደምታሳልፊው ሬስቶራንት ሄደሽ እንደምበይው እንደምትጠጪው ሰው ጋር ደውለሽ እንደምታወሪው ስልክሽን አጥፍተሽ ከፈጣሪ ጋር ከሱ ጋር የእርጋታ የዝምታ ጊዜ ያስፈልግሻል የበደልሽው ያጠፋሽው ነገር ካለ እንዲያጸዳሽ በልጅነትሽ ወደ ውስጥሽ የገቡ ቆሻሻ ስሜቶች ካሉ ንጹህ እንዲያደርግ መለመን አለብሽ ፈጣሪ ይሄን የምታደርጊ ከሆነ በእርግጠኝነት ነው የምልሽ በህይወትሽ ታሸንፊያለሽ ሌላው ነገር ፈጣሪ ጋር ስትሄጂ ቆይ አንቺም ነው የምትፈልጊው ነው የሚልሽ በጎ የሆነ መጥፎ ሳይሆን በጎ ነገር ወላጄን ይቅር ብያለሁ የበደሉኝን ይቅር ብያለሁ እሺ ምን ነው የምትፈልጊው ይልሻል በጎ ነገር anything አቋቁ ይከፈታል ስለሆነ ያን ግን የምትሰጪው በአእምሮሽ ግልጽ አድርገሽ የምትሰጪው ለፈጣሪ ሺ ነገር ካለ ስልክሽ ላይ ብዙ
ነገር አሁን ቢከፋፈት እንዴት ነው አክሰስ ማድረግ ይቻላል? ይሄም ያም ፎቶ ቲክቶክም ዩቲዩብ ወይም ኮምፒውተር ተጠቅመሽ ብታይኮን በጣም ይጫጫናል። ኔትወርኩ አይደርስም ማለት ነው። ፈጣሪ የሚፈልገው ነገር ያፈለግሽውን አድርጋለሁ ግን ጥርት አድርገሽ ደጋግመሽ ጠይቂኝ ነው የሚልሽ። ጥርት አድርገሽ ደጋግመሽ ጠይቂ። ለምሳሌ እንበልና አዲስ አበባ ስትመጪ ደጋግመሽ የሄድሽበትን ቦታ ላይ የምታስታውሽው ሄድሽ ማታቂበት ቦታ ለምሳሌ አለ? ሄድሽ ማታቂበት ሰፈር ኮዬ ፈጭ ታውቂያለሽ? አውቀዋለሁ። ቅሊንጦ አውቀዋለሁ። ቱሉ ዲምቱ አላውቀውም። አታውቂው። ግን ቱሉ ዲምቱ ግን ብትሄጂ አእምሮሽ ልክ ያውቃል። ደጋግመሽ ግን መሄድ መቻል አለብሽ። ፈጣሪ እንደዛ ነው የሚሰራው። ወይም ደግሞ አንድ ሙዚቃን ደጋግመሽ ስትሰሚው አይደል ውስጥሽ እንደሚያስታውሰው፣ ጸሎት እንደዛ መሆን አለበት። እኛ ሁላችንም ጸሎት እያደረግን ነው ያንቺ እንዲሰማ ትልቅም ይሁን ትንሽም ይሁን ፈጣሪ ችግር በሐሳብ ደጋግመሽ መጠየቅ፣ በአንደበትሽ ደጋግመሽ መጠየቅ፣ በጽሁፍ ደጋግመሽ አንዱን ነገር ወደ ልቦናሽ መግባት ይችላል። ልቦናሽ ላይ ገባ ማለት ፈጣሪ ይመልሳል ማለት። ልቦናሽ ላይ ካልገባ ሳርፌስ ላይ ካለ ግን ፈጣሪ አይመልስም ማለት ነው። ገብቶሻል? እሱን ማለት ሌላኛው ነገር ልብሽ በፈጣሪ ስሜት መሞላት አለበት። ማመን አለብሽ። ሁሌ አዶናይ እንደሚለው ማለት ነው። ውበትሽም እምነት ነው፣ ሀብትሽም እምነት ነው። እምነት ማለት በሌለሽ ነገር ገንዘብ፣ ሰው፣ ሁኔታ በሌለሽ ሰዓት እንደሚሆን አድርገሽ በውስጥሽ ማመን ነው። በውስጥሽ በስሜት ማመን ነው። ነገሮች ለምንድን ነው የማይሰሩት? ውስጥሽ ላይ ስለሌለ ነው። እኔ ቅሊንጦ እየኖርኩኝ ግድግዳዬ ላይ 1 ሚሊዮን ቁጥር በካርቶኒ ቆርጬ ጻፍኩኝና ደጋግሜ ያየው ነበር። 1 ሚሊዮን ብር ቢኖረኝ ግን የለኝም እኮ አካውንቴ ላይ 10 ሺህ ብር የለም። 1 ሚሊዮን ብር ቢኖረኝ እንዴት ነው ግን ሬስቶራንት ገብቼ ይበላ? 1 ሚሊዮን ብር ቢኖረኝ ሰዎች ጓደኞቼን እንደፈለጉት በልተው ደስ ብሎኝ መካፍለው ደስ ብሎኝ እንዳከፍሉ እኔ ነኝ የምጣላው፣ እኔ ነኝ መክፈል ያለብኝ ብጣላው 1 ሚሊዮን ብር አረጋለሁ። ዋደዘፊል። ስለዚህ በቀን 3 ሰዓት 2 ሰዓት ያንን ፊልም አድርግ ጀመረ። ያ ከእግዚአብሔር ጋር የምንገናኝበት መንገድ ሚሊዮን ብሩ ሳይሆን ግን አሁን የምጠይቀው የሆነ አባት አለኝ ማለት ነው። ሚሊዮን ብሩን ሰጠኝ። ሚሊዮን ብሩ ነው ይበልጠው ወይስ ሚሊዮን ብሩን የሰጠኝ ኃይል ነው ይበልጠው? ኃይሉ ነው። በቃ ስለዚህ ኃይሉ ማለት ደግሞ እንዴት እንደሚያስደስት ማለት ነው። እንዴት እንደሚገኝ ግን አወቅሁት። በስሜት ነው የሚገኘው። አፋጣኝ ነገር እንዴት ነው? እዚህ ከተማ ውስጥ የባለስልጣን ልጅ ወይም የሆነ ኔትወርክ ያለው ሰው ታውቂያለሽ፣ ብሎ መንገድ ላይ ያዘጋ ይችላል። እግዚአብሔር ጋር እንደዛ ምትልኪው በስሜት ነው ምትልኪው። የበለ እዚህ አይነሽ ቢያነባ ምናምን አይሰማሽ። ቋንቋ አይደለም። ልክ እንዴት ነው አባት አለሽ፣ እሱ ቻይና ነው፣ አንቺ ኢትዮጵያ ነው ያደግሽው፣ በጣም ነው የሚወድሽ። ግን ስልክ ደውለሽ ታወሪያለሽ፣ አንቺ የምታወሪው በአማርኛ ነው፣ እሱ ግን ጫንቆጭ የሚሉት ልትግባቡ አትችሉም። የፈለገ ሚሊዮን ብር ቢሊዮን ብር ትሪሊዮን ብር ቢኖሩ ይሰጥሻል? ካልተግባባ ነው። እንዴት ነው የሚሰጥሽ? ብትፈልጊውን አያውቅማ። አንድ አይነት ቋንቋ ብታወርስ ትግባባላችሁ? አትግባቡ? እንግባባለን። የእግዚአብሔርና የአንቺ ቋንቋ ስሜት ነው፣ ሀሳብና ስሜት ነው። ሴጣን ደግሞ ስሜትሽን እስከ ዛሬ ያደረጋቸው ነገሮች በሙሉ ያደረገው ስሜትሽ እንዲዘበራረቅ ዝብርቅርቅርቅርቅ ያለ ስሜት እንዲኖርሽ እና ስሜትሽን ደግሞ እንዳትቆጣጠሪ። ያንን ቪዲዮ የሰራሁት እንደዛ ሆኜ ነው። እንደዛ አይነት ስሜትም ሲጀመር ቆየው ከረሳሁት እና እንዴት እንደመጣብኝ በቃ አልቻልኩም። ማለት የቤተሰብ እንደነገርኩ ሰው የሚወደው ሰው እንዴት ያጣል ብዬ አይደለ የሰራሁት። እሱን አሁን ቤተሰቦቼ ደውለውልኝ በጣም የሚያስከፋ ነገር ነው የነገሩኝ። አሁን እነሱ በዚህ ሰዓት እኔ ነኝ የምረዳቸው፣ ማንም የሚረዳቸው የላቸውም። እና አባቴ አደጋ ደርሶበት አንድ አይኑን አጥተዋል። ከዛ ደግሞ እግሩን ተገጭቶ እግሩን ጉዳት ላይ ነው። አሁን ላይ ምንም መንቀሳቀስም አይችልም፣ ማለት መስራት አይችልም። እናቴ ደግሞ አስም አለባት። ሁሌ ስልክ በየሁለት ቀኑ እንደዚህ አይነት ነገር እየሰማሁ ነው እንግዲህ ደስተኛ እየሆንኩ እየኖርኩ ነበር። ግን የሆነ ሰዓት ላይ አልችልም። በቃ እንዴ ይሄ ነገር ውሸት ነው ማለት ነው። እስካሁን ደስተኛ የሆንሽ ራሱ እንዴት እላለሁ፣ እበጠበጣለሁ ምናምን። ደስታ የሚጠፋል ተመልሶ ያ ደስታ የሚመጣልኝ አይመስለኝም። ማጣት ደግሞ አልፈልግም። በፊት ደስተኛ መሆን ራሱን ያፍቀኝ ነበር። አይቼውም አላቅማ። ደስተኛ ስሆን ግን ማጣት አልፈልግም፣ ደስተኝነቴ ማለት ነው። ግን ይመጣና ያ ነገር ሊያሸንፈኝ ይሞክራል። እሱ ነገር አሁን በጣም እየከበደ ይመጣ። ታውቃለህ? ተቀበይ። እሱ በጣም ያስቸገረኝ። ሁሉን ነገር አትቀይሪም አንቺ፣ እግዚአብሔር አይደለሽ። አንዳንድ ነገሮች ላይ በቃ መቀየር አንችልም።
ተደውሎ እንትና ሞተ ልትባይ ትችላለሽ። አንቺ አልወለድሽም፣ መቀበል ነው ያለብሽ። እግዚአብሔር ስታምኚ የሚሆኑትን ነገሮች መቀበልን መልመድ አለብሽ። በጣም ስትሄጂ ቤትሽ ተቃጥሎ ሊጠብቅሽ ይችላል፣ ስልክሽ ሊሰረቅ ይችላል፣ የሆነ በቃ የኔ ያልሽው ነገር የታመሽ ሊሄድ ይችላል። መቀበል አለብሽ። ይሄን ነው ቅድም ያልኩሽ ማመን። ለምን እንደዚህ ሆነ ካለቀስሽ፣ አሁን እያለቀስሽ የሰራሽው ቪዲዮ በጣም ነው አንቺንና እግዚአብሔርን ያቆራረጠው። በዛ ላይ ደግሞ በጣም ነው ሰዎችን የሚጎዳው። ገብቶሻል ማወሽ ነገር ላይፍ አንቺን ማጥቃቱን አይተውም። ይሄ ነው ግን እንዴት እንደምትገልግርሽ በመቀበል እንዴት በመቀበል ስትቀበይ ችግሩ አልፎ ይሄዳል። አሁን እዚህ ጋር መስተዋት አለ፣ ብረት አለ። ፀሐይ ሲመጣ የሚግለው ብረቱ ነው መስተዋቱ ነው? ብረቱ ነው የሚግለው። መስተዋቱ ያሳልፋል አይግልም። ለምን አልተሸከመውም አርጎ አሳልፍ። ብረቱ ግን ስለሚከላከለው ይግላል ማለት ነው፣ አያልፍም። ኦፔክ ስለሆነ ማለት ነው። ስለዚህ ነገሮች ሲመጡ ውስጥሽ ላይ አሁን ገብቶሻል ስትነግርኝ እንደ ብረት ይዘሽዋል። ችግሩ እንዲያልፍ ይዘሽ ነው ይኖርሽ። ጨለማ የሆነው ያ ነው። ስትበሲ ግን እንደምታሪ እንደ መስታወት ወላ ነው ታሳልፍ። እንደምን የሚወጣው ከዛ በመቀበል በይቅርታ በመተው ሰዎችን በመረዳት ያ ሰውዬ ምን ያህል ደስታ ቢያጣ ነው አንዲት ሴት ሳትፈልግ አስገድዶ የሚደፍራት እያለቀሰች። ምን ያህል ጨካኝ ሰዎች ምን ያህል ቢበድሉት ነው ከልጅነቱ ጀምሮ ምን ያህል ጭካኔ ቢያሳዩት ነው። ርህራሄ የሌለው ተረጆ በቃ ልቀቅ። ይሄ ለዓለም ሞኝነት ነው። ሶናሊዝም ነው ለመናገር። እንደዚህ ቂመኛ አይደለም ጭራሽ። ግን ያው ስሜቱን ቂመኛም ባትሆኝም እንኳ ግን ቀላል ነው። የኔ አሁን ላይ የሚያስቸግረኝ መቀበልም የከበደኝ የምለው አንድ ነገር የቤተሰቦች ጉዳይ ብቻ ነው። አሁን ላይ እነሱ ቅርታ ማረጋለሁ ለነሱ ራሱ አረግላቸዋለሁ። ለምን መሰለሽ የሰው ልጅ ያቅሙን ነው የሚኖረው። እኔ እኮ የኔ ልጅነት ምናልባት ከአንቺ ወለጥ ስቃያችን ሊሆን ይችላል። ግን በቃ እናቴ ማድረግ የምትችለው የምታውቀውን ነው እና ምን ይጠበስ። እኔ ደግሞ የተሰቃየሁት በእናቴ ሳይሆን እኔ እግዚአብሔርን አለማወቄ እኮ እንጂ እግዚአብሔር ያንም ሲያወራኝ ነበር ከእናቴ ስጠብቅ ከእግዚአብሔር መጠበቅ ያለብኝ። ስለዚህ ከማንም ሰው ምንም ነገር እንዳትጠብቂ። የምትጠብቂበት ሰው በጣም ይጎዳሻል። የምታደንቂው ሰው ቤተሰብ፣ ዘመድ፣ ጓደኛ ሁሉም የራሳቸው ችግሮች አለባቸው። በተለይ ቤተሰብ እነሱ እኔን ሊወዱኝ አይገባም። እኔ ብር እየላኩላቸው፣ እኔ እያስተማርኳቸው፣ እኔ ገንዘብ እየላኩ፣ እኔ ቤት ኪራይ ከፈለኩ፣ እኔ እያስታከሙ ካልሽ አልገባሽም የእግዚአብሔር ፍቅር። እንዲሁም የሚጎዳሽ ሰው ምን አይነት ሰው እንደሆነ ጋርሽ የምትረጁ ሰው ነው የሚጎዳሽ። እውነት ነው። ለምን ኤክስፔክት ግን እሱ እኮ አይደለም የሚጎዳሽ። አንቺ ስለረዳሻቸው መልካም እንዲሆኑ ትጠብቂያለሽ። ይሄ ፍቅር አይደለም። ፍቅር ምንድነው? ሰተሽ መተው። ያማል ግን በስመ አብ። እኔ እንዴት መሰለ አሁን ለምሳሌ ቤተሰቦቼ የሆነ ነገር ስልክላቸው ይመርቁኛል፣ በጣም ይወዱኛል ምናምን አይደለ? ልክ አሁን የሚያናደኝ ነገር መቼ ነው? የሆነ ነገር ካላኩኝ እንትን ይሉኛል። በቃ ለምሳሌ አሁን የቤት ኪራይ መክፈል አቅቶኝ ለምሳሌ የሆነ ሰዓት አሁን በቅርቡ ነው ጓደኛዬ ቤት መጣሁ። አካባቢው ከባድ ሰው ነው፣ አንድ ቀን አያልፍም። ስለዚህ ፈራሁትና እሷ ጋር ሸሸሁትና እዚህ መቀመጥ ጀመርኩ ማለት ነው። እሷ ቤት ለአንድ ሳምንት ብሩ እስካገኝ ድረስ ቁጭ አልኩ። ከዛ ቤተሰቦች ደውሎልኝ ብር በጣም ቸግሮናል። እነሱ ባይዘው በጣም ያስቸግራቸው ምግብ ነው። በጣም ስርባቸው ነው እኔም ጋር የሚደውሉት፣ እረዳቸዋለሁ። ከዛ በቃ እናቴ ተረድቻታለሁ ቸግሯት እንደዛ እንደምትለኝ፣ ግን እኔም ችግር ውስጥ ነኝ። እዚህ ጋር የምፈልገው ምንድነው እንደተቸገሩ እኔም ችግር እንደሚያጋጥመኝ እንዲረዱኝ ነው የምፈልገው። ከዛ ጓደኛዬ ጋር ነኝ እኮ ምናምን እኔ ራሴ እንደዚህ ማለት አልፈልግም፣ እነሱን ማስጨነቅ ስለማልፈልግ ብዙ ጊዜ አሪፍ ነኝ ነው የምለው። እየቸገረኝም ራሱ ለራሴም መስማት አልፈልግም። እውነት ለመናገር ከነገ ወዲያ የቤት ኪራይ ይደርስብኛል። እኔ ዛሬ እየሳኩ ምናምን ላወራ እችላለሁ፣ ምንም ላላስታውሰው ይችላል። ከዛ ሰዓቱ ስደርስ ምናልባት አስታውሼው ልጨናነቅ እችላለሁ ትንሽ ሰዓት። በፊት አይደለም አሁን ላይ ያሻሻልኩት ነገር ነው። ግን እነሱ እንደዛ ሲሉ ከጓደኛሽ ተቀብለሽ ላኪልን አሉኝ ማለት ነው። እኔ እኮ እሷ ቢኖራት እሷ ጋር እኮ ተቀብያት እኮ የራሴን መክፈል ይችል ነበረ። የቤት ኪራይ መክፈል አቅቶኝ ጓደኛዬ ቤት ነኝ ብዬ ድጋሚ ሳይረዱኝ ቀርቶ ከሷ ተቀብለሽ ላኪልን ሲሉኝ በጣም ነው በቃ የጨነቀኝ። so it's the problem። ቤተሰቦችሽ ጋር እውነቱን ንገሪ።
ነገርኳቸው እኮ እውነቱን እኔ ጓደኛዬ ያኔ ሳይሆን መጀመሪያ ድሮ እንዲጨናነቁ አልፈልግም ለምን ድብን እንዳርገው አይጨነቁ እውነቱን ታውቃላችሁ እውነት አርነት ያወጣቸዋል ብር ካለሽ ያለኝም ካለሽ አለኝ የውሸት ለምንድን ነው አንቺ እየተሰቃየሽ ከነሱ ከፈር አድርገሽ የሆነ ቀን ጠል የሚመጣው ግን ደግሞ እንደዛ አረግና አሁን በቅርቡ ጀመርኩኝ እንደዚህ አልኳቸው አሁን ለምሳሌ ዛሬ ተደዋውለን ከነገ ወዲያ ደውለው የሆነ ነገር ደውሎ ካላነሳው በጣም ነው የሚያስጨንቁኝና እኔ የሆነ ስራ ላይ ሊኖር ይችላል ላይመቸኝ ይችላል ስለዚህ ተረዱኝ ብርም ላይኖረኝ ይችላል አሁን መናገር ጀምሬያለሁና ድሮ ነው በቃ ችግር የፈጠርኩት ነኝ በጣም ድሮ የተሳሳትኩ ስህተት ነው አሁን የዋጋ የሚያስከፍለኝና እሱን ነገር አሁን ላይ ግዴታ መድፈር ስላለብኝ ደፍሬ መናገር ጀመርኩ በቃ በግልጽ እንደ አንቺ ከሌለሽ ምንም ማረጋት እሺ ግን ነግሬያቸው ችግሩ ምንድነው አሁን ደግሞ መናገሩ ላይ አይደለም ተናገርኩኝ እሁድ ቀን ነው የምንደዋወለው በየሁለት ቀኑ ደውላችሁም አትረበሹ ስልኩን ካላነሳው ምናምን አትረበሹ በቃ እሁድ ቀን እንደዋወል በቂ ነው በሳምንት አንዴ ካወራን ስለዚህ ብር ደግሞ ካላኩኝ ጠይቃችሁኝ ካላኩኝ የለኝም ማለት ነው ብዬ በግልጽ እንደዚህ ማውራት ጀመርኩ ማለት ነው አሁን እንደዛ ስላቸው ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን እነሱም ሲሪየስ እየሆኑ መጡ እኔ ብቻዬ ስሆን እንደዛ ካልኩ በኋላ ምንም ሰላም አይሰማኝም ይጨንቀኛል እነሱ ምንድነው እሱ ነገር ግራ ገባኝ በቃ አለቅሳለሁ ለምን አድምጪኝ አንቺ አድምጪኝ መጀመሪያ ይኸውልሽ ቤተሰቦች ያንቺ ኃላፊነቶች አይደሉም የእግዚአብሔር ኃላፊነቶች ናቸው አንቺ ለራስሽ እንኳን የቤት ኪራይ አልከፈልሽ ከሰጠሽ ትጫቸው ካልሰጠሽ ግን ወሬ ምክንያቱም እዛ ያለቀስሽ በመስሪያ አምሮሽ ኢቭን ለራስሽም ለነሱ የምትተርፊው ነገር እየጎዳሽ እንደዛ ነው እንኩት በቃ ለራሴ ዓላማ እንዳልኖር ጥሩ ቢሆኑ ይረዱሽ ነበር አልተረዱሽም አትሊስት ግን አትናደጅባቸው አሁን እየተናደጅባቸው አይ መናደር ስለ አዝነሻል በቃ ከፍተሻል እንትን ምን አይደለም ከፍተሻል አይደል ለምን ነው አሁን ያሳዝኑኛል ነው ያሳዝኑኛል ብቻ ሳይሆን እንዴት ነው የሚሰራ ነገርሽ ላይፍ በውስጥሽ ያለውን ነው የሚሰጥሽ አሁን የኛ ትልቁ ችግር ቤተሰቦቻችን የኛ ችግር ይመስሉናል የኛ አይደለም እግዚአብሔር ይጭነቀው እስቲ መቼ ነው እግዚአብሔር ሆይ በባሌም በቦሌም ብለ ለእናትና ለአባቴ ምግብ ስጣቸው ልሽጠሩት ያደረግሽ ከኔ ሳይሆን ለእኔ ብር አትስጠኝ ከፈለክ በወፍም አውርደ በሰማይም አርገ በጓደኛም አርገ ብር ስጣቸው ባንቺ አይሆን ምን አገባሽ እሱ እኮ አኑሯቸውን አንቺ ሰትወልጅ የሚኖርሽው አላወቅሽም ግን ስትጨነቂ አንቺ ምታኖር ይመስላችሁ አይደለም እነሱም እምነት ስለሌላቸው ካንቺ በኩል ይመጣ ይመስላችኋል ለዛ ነው እድሜ ልካቸው እንደሆነ በችግር ይወደቁት ከሰውና ከራሳቸው እየተጠበቁ ስለሆነ ነው አሁንም ያኖራቸው እግዚአብሔር ነው ባለፈውም ያኖራቸው እግዚአብሔር ነው ነገም ያኖራቸው እግዚአብሔር ነው ስልክም ራሱ ስናወራ ሁሉ የሚሉኝ እኔ ነኝ እንደው መሻለው ከቤታችን ውስጥ ጠንከር ምለው እኔ ነኝና እሱ ረስተውናል ባክሽ ምናምን ነው የሚሉኝ በቃ ስለዚህ ገብቶሻል ገና ይረሳቸዋል ገና ራብ ቆርፈድ ሲያረክ ሳይወዱ በግድ ባይኔ ባክህን ይሉታል ገብቶሻል ለዚህ ነው እቺ ሀገር ዳይሆኖቹ ለዚህ ነው የውሸት አማኞች ስለበዙባት ነው እሺ እንጂ እግዚአብሔር ማብላትና ማኖር ከብዶት አይደለም ዛሬም ያኖረን እሱ ነው እሺ ብር አትበይም ዳቦ ውስጥ ያለው የእግዚአብሔር መንፈስ ነው የሚያኖርሽ ጤፍ ውስጥ ያለው የእግዚአብሔር መንፈስ ነው የሚያኖርሽ ስለዚህ ይሄ እምነታቸውን ቢያመሰግኑ ኖሮ ላንቺም ብር ይመጣ ነበር እኔም እንደዛ ነው የምላቸው በእነሱ በኩል የመጣ ነው እኔም እያጠቃኛለሁ አሁን እና ታዲያ ለዛ እኮ ትንሽ እያስተካከልኩ እኮ ነው እኔ ጋር ያለውን ግን በዛ ጋር እየመጣ ነው እያጠቃሽ ነው በዛ ጋር እሱ ነው እየከበደኝ ያለው አትጨነቂ ስለዚህ ደግሞ መፍትሄው አሁን እየመከርከኝ ነው አንተ አትጨነቂ ማለት let me tell you one thing እኔ በጣም ሰው በመርዳት የማምን ሰው ነኝ ግን አንድ ነገር አውቃለሁ አንዳንድ እግዚአብሔር እንድሮ ሰው እንዴት እግዚአብሔር እያለ ይሄ ሁላ ድሃ እንዴት ይኖራል እግዚአብሔር እንዴት እያለ ሰው እንዴት የመድኃኒት ያጣል እግዚአብሔር እያለ ይሄ ሁሉ ችግር ለምንድን ነው የሚኖረው ብዬ ጠይቅ ነበረ ለካ ሰው እጅግ በጣም አስቸጋሪ ነው ሰው ማለት ለመረዳት ነው ምልሽ ብትገዩ ደስ ይለዋል ብትመጪው ደስ ይለዋል ብታስፈራሪው ደስ ይለዋል ብትረግጪው ደስ ይለዋል ስታጎሽው ይነክስሻል አብዛኛው ሰው ሁሉንም አላልኩ እግዚአብሔር ከበደው
ከባድ ሰው እውነቴን እኮ ነው የምነግርሽ እኔ ሰው ቀጥሬም አይቻለሁ ለሰው መልካም ነገር አስቤ ምን እንዳደረጉኝ አውቃለሁ ሰውን ለመቀየር በቃ ሰውን ለማነቃቃት ብዬ ይሄን መንጋ ለማነሳሳት ብዬ ስነሳ እንዴት እንደጠላኝ ሳልሰድበው ሳልናገረው እንዴት እንዳጠቃኝም አውቃለሁ እንዴት ሚጣላውን ሰው እንደሚወድም አውቃለሁ ሚጣላውን እንደዛ ነው የሚያስመስለውን እንደሚወድ አውቃለሁ ይሄ ሰው ባህሪ ነው በቃ ምንም ማድረግ አትችይም እኔ ግን አልወድም እንደዛ እምልሽ እኔ ገርመኛል እንደዛ አይነት ሰዎች እኔ ለምንድን ነው እንደዛ ያልሆንኩት እላለሁ አንዳንዴ ለምንድን ነው እሱን እግዚአብሔርን ጠይቂው ግን እምልሽ ፋሚሊዎችሽ ሊረዱ የሚችሉት ራሳቸው በፈቀዱት ልክ ነው እግዚአብሔር ባንቺ በኩል ለነሱ ብር ይልክላቸዋል እነሱ ከዘጉት ላንቺም ይዘጋል እንደዛ ነው ይሆናል አዎ ስለዚህ ለእግዚአብሔር አሳልፈሽ ስጠኝና ልስጣቸው በይ ከዛ በተረፈ ግን ይሄ አንቺ ብቻ አይደለም አረብ ሀገር ያሉ ስንት እህቶቻችን እንደሚያሳዝኑ አሜሪካን ሀገር ያሉ እህቶቻችን ወንድሞቻችን እንደሚያሳዝኑ ተጋግጠው ደክመው አመት በዓል ክሪስማስ መጥቷል ይሄን ናይኪ ጫማ ላይ ይሄን አይፎን ላይ ይሄን እነሱ ሳይለብሱ ገርጥተው ሳይበሉ አይረዷቸውም ጭራሽ በቃ ብር ከእንዲህ እንደሚሸመጠጥ ነው ይመስላቸው እንደዚህ አይደለም ስለዚህ you have to properly communicate እኔ ከፋሚሊዎቼ ጋር ድብና አድርጌ ነው ኮሚኒኬት የማደርገው ቁልጭ አድርጌ ማለት ነው ሁሌ ማንም ሰው አይደለውም ካለኝ ያደርጋለሁ ከሌለኝ ግን ኦኬ ከሌለኝ አላደርግም የእውነቴን ነው ለዛ ደግሞ ራሴንም አልወቅስም ምንም ጥቅም ስለሌለ እግዚአብሔር ይመስገን አሁን ትንሽም አነሰን በዛ ገበያ አለኝ ድሮ ግን በሌለኝ ሰዓት እግዚአብሔርን ሰምተኸኛል ብዬው የአባቴን ጉዳይ አደራን የእህቴን ጉዳይ አደራን የወንድሜን ጉዳይ አደራን እኔ ብር የለኝም ለሰከንድ መጨነቅ አልፈልግም ስራዬን ሰራለሁ መጽሐፌን አነባለሁ እርዳኝ የምትለኝን ሰዎች እረዳቸዋለሁ ግን አባቴን እንደዚህ መጨነቅ አልፈልግም ከተጨነቁኝ መጽሐፉን ላላነብ ነው እዚህ ጋር ሰው ላልረዳ ነው ከተጨነቁኝ ቪዲዮ ክሬት ላላረግ ነው አንተ ይጭነቅ ከሰጠኝ ግን እሰጣቸዋለሁ አእምሮዬ ነፃ ሆነ አልሆነም ውስጤ ተከፍቶ አልተከፈተም አሁን ገንዘብ የሚያስገኝ አእምሮ አለኝ የለኝም ማንበብ እችላለሁ ስለዚህ እሰራለሁ እግዚአብሔር ስራዬን ሲባርክልኝ ማድረግ ያለብኝ እናደርጋለሁ ማለት ከሌለኝ ላይ ግን አልሰጥም መጽሐፍ ቅዱስ የሚለው ሁለት ካለ አንድ ስጥ ነው የሚለው ባልንጀራን እንደራስ ውደድ ነው የሚለው መጀመሪያ ራስሽን መውደድ መቻል አለብሽ ግን ደግሞ ሰው አንቺ እንደምትሆኝልሽ አይሆንልሽም ይሄ ነው ወቂ ግን ኢትስ ኦኬ አንቺ አሁን ለግድ እነሱ እንዲረዱሽ ከጠበቅሽ በጣም ነው የምትጎጂው ግን ኢትስ ኦኬ በቃ ካለሽ ከሌለሽ ግን አትጭ ካለሽ ግን አድርጊ እነሱ ግን እንዲረዱሽ ከሆነ የምትፈልጊው እድሜ ልክሽን ጨጓራሽ ሲያልቅ ነው የምትኖረው እና ክፉ ሰውም ትሆኛለሽ አሁን እንደማይረዱኝ አውቃለሁ አዎ ክፉ ሰው ትሆኛለሽ ክፉ ሰው ማለት እንዴት ነው ጀመረሽ ሰው እኔ በጣም መጀመሪያ ሰራተኛ እንደቀጠልኩኝ መልካም የሆንኩላችሁ ሰራተኞች ሁሉም ክፉ ሆኑብኝ ይሄ ነገር እንዴት ነው ማለት ማጣራት ጀመርኩ ከዛ እግዚአብሔር ገለጠልኝ አንዳንዴ ለሰው መልካም መሆን ለሰውየውም ላንቺም መጥፎ ይሆናል ላልበቃ ሰው እንደ ጅል ለሚያይ ሰው ማለት ነው ሰውየው ውስጡ ክፍት ካልሆነ ስለዚህ you have to know understand ማድረግ አለብሽ ለሰውየው አስበሽ ደግሞ ስትጨምርለት በነፃ የገባው ሰውዬ ምንም ስራ የሌለው ሰው በነፃ ለምኑሽ የገባው ሰውዬ ደግሞ ስትጨምርለት ረፈርግጦ ይሄዳል ራሱንም አንቺንም ሊጎዳ ማለት ነው በነፃ ገብቶ እኮ ነው ሲገባ ነፃ ገብቶ መሄጃ የለኝ ምናምን ብሎ እያደገ ቀስ እያደረገ እየተማረ ቢሄድ ራሱንም ይጎዳል ለዛ ነው ይሄ ዓለም የማይቀየረው ይሄ እኔ የገባኝ ነገር እንጂ እግዚአብሔር በሰከንድ ሁላችን መቀየር ይችላል እኛ ካልፈቀድን ግን አይቀየርም ስለዚህ አእምሮሽ ላይ ለምን እየወደድኳቸው ይጠሉኛል አይባልም እኔ ለምን እሱ መልካም ሆኜ እንዴት ለኔ መጥፎ ይሆናሉ አይባልም እኔ እየተረዳዋቸው እንዴት አይረዱኝም አይባልም እያጎረስኳቸው ለምን ይነክሱኛል አይባልም ይሄ የሰዎች ባህሪ ነው ይሄ እንዴት ነው የምታልፊው በመቀበል የእግዚአብሔር ልጅ ግን የምትባዩ መጥፎ ለሚያደርጉልሽ ጥሩ ስታደርጊ ነው ካለሽ ባያስቡልሽም ስታስቢላቸው ነው ካለሽ ከዛ በተረፈ ግን የሆነች መስመር ሊኖርሽ ይገባል እሷን መስመር የሆነ ሰው ሲያልፍ you have to say enough is enough እናትሽም ብትሆን
አባትሽም ቢሆን ጓደኛሽም ቢሆን እችን መስመር ማለፍ የለበትም። የቷናት መስመሯ ካሸኝ አንቺ ስትኖሪ ነው የሚኖሩት እነሱ። የሚገርምሽ ነገር ደግሞ አንቺ በኖርልሽ ቁጥር ለእነሱ ይኖርላቸዋል። ጥሩ ሰው ኮንሽ አንቺ ባገኘሽ ቁጥር እነሱ ያገኛሉ። አንቺ በሳቅሽ ቁጥር እነሱ ይስቃሉ። ምክንያቱም ያኔ በችግርሽ ሰዓት ማንም ሰው ደውሎ የት ነው ያለሽው ሰላም ነሽ ስትደፍ ማንም የጠይቀሽ ብቻ እኔ እነሱ ጋር ከነ ኮቢልሽ ገርጀፍ እያልሽ ሄድሽው ማለት መጥፎ ሰው አትሁኚ፣ ግን መስመሩን አስቀምጫት። እሱ ነው እንጂ አሁን እኔ ጥሩ ነው ለነሱ መሆን የምፈልገው እኮ አሁን ቢኖረኝ ሁሌም ባይኖረኝም ራሱ በስሜቴም ቢሆን እኔ ለነሱ ሰላም ነው የምፈልገው መመኝላቸው። ግን ውስጥሽ ላይ ግን አታስገቢ። አሁን ያስገባሽው ኢነርጂ አየሽ ከእግዚአብሔር ጋር የማዋራሽ የሰራሽ ኢነርጂ ነው። እንዳትጨነቂ ቁጭ አድርጊው እዚህ ጋር በቃ መጀመሪያ ስራው መሰራት አለበት። ስራው ሲሰራ ግን you will give it to them። ግን ቁጭ ብለሽ እንደምትይ ከሆነ ስራውም አይሰራም፣ እነሱም ማትረጃቸው ብቻ ነው የሚያስበው። እና ስለዚህ ያልኩሽ ይሄንን ነው በቃ። ይሄ ደግሞ ሊሆን የሚችለው እንዴት ነው ልንገርሽ፣ ለእግዚአብሔር አሳልፈሽ ስራውን ስትሰጪ ነው። እኛ ሰዎች ደካሞች ነን፣ ኃይለኞቹም ደካሞች ነን። ብዙ ማናደርጋቸው ነገሮች አሉ። ለምሳሌ ዛሬ ከቤተሰብ ተደውሎ የሆነ ሰው ታሟል ተባልኩ፣ ምን ማድረግ ይችላሉ? እኔ እንግዲህ ዶክተር አይደለሁ በሰማይ ምንም ማድረግ፣ ግን አንድ ነገር ግን አውቃለሁ፣ እግዚአብሔርም ብጠይቀው በሰማይም በምድርም እንደሚያደርግ አውቃለሁ። ይሄ የኔ እምነት ነው፣ የደረስኩበት ግኝት ነው። እግዚአብሔር ያደርጋል። እግዚአብሔር ሲያደርግ ግን አንቺ በፈለግሽው መንገድ እንዲያደርግ እንዳትፈልጊ። እናትሽን እንዲረዳ ከፈለገ በማን ያዘዋል ይርዳ፣ ከፈለገ በበቀለ በባየር ይርዳ፣ እናትሽ ትረዳ። የእኛ ችግር ግን እኔ ነኝ ለእናቴ ቤት የሰራኋት ማለት እንፈልጋለን። እሱን ተይው። እኔ ነኝ ያበላኋት፣ እኔ ነኝ የቀየርኳት። አንቺ አታደርጊም፣ እግዚአብሔር ያደርግ። አሁን አንቺ ብር ሳትኖሪ ሞቱ እንዴ? ሞቱ እመኝ። ዛሬ ትደውይ ምግብ በልተዋል። ማን ነው የሚያበላው? እግዚአብሔር ነው የሚያበላው። እኛ ስለማናቅ ነው። እነሱ የሚሞት ይመስላቸዋል። እና ደግሞ መቸገራቸውም አንዳንዴ በጣም ጥሩ ስለማያስተውሉ ነው እንጂ እኔ የምልሽ ከብዙ ማስተዋል በኋላ ነው። ገንዘብ የሚያኖረኝ ይመስለኝ ነበር፣ ግን ኋላ ግን ዞር ብዬ ሳይ ይርበኛል ግን እበላለሁ፣ ይርበኛል እበላለሁ። ምንድን ነው ቆይ ብዬ ሳጠና ለካ እግዚአብሔር ነው የሚያበላው። አሁን በዚህ ጋር ብንወጣ ቡሌ ቁጭ ብሎ የሚበሉ ሰዎች እዚህ ከተማ ውስጥ አሁን ህግ አለ ወይም በቃ ማለት ሰው በልቶ ይኖራል። ዝም ብሎ ነው ወርልድ ባንክ እንደዚህ ሰዎች ይራባሉ ምናምን የሚለው ኦፍኮርስ ሊኖሩ ይችላሉ፣ ግን በብዛት እግዚአብሔር እውር አሞራ ቀላቢ ነው። ስለ እውነት ነው ማወራሽ፣ ስለ ራሴ መመስከር አለብኝ። ስለሌላው ባላቅ ያረረ ቂጣም ቢሆን በልቼ ኖር ያለው እግዚአብሔር ቸር ስለሆነ ሳያበላ አያሳድረን። ቡሌም ቢሆን እንበላለን፣ ያውም ጣፍጦን። ሰዎች ጮማ ከሚቆርጡት በላይ የጎዳና ልጆች ቡሌ እንዴት ጣፍጧቸው እንደሚበሉ ያውቁታል። ጮማ የሚቆርጡ ሰው ምንድነው ውሃ የሚለው ይላሉ። እነሱ ግን ተጸይፈው የጣሉትን ምግብ ለእነዚህ ሰዎች ደግሞ ጣፍጧቸው እንዲበሉ ያደርጋል እግዚአብሔር። ያንን ጮማ የሚመግበው እሱ ነው፣ ይህን የሚመግበው እሱ ነው። ስለዚህ ስታይክ መልቀቅን የመሰለ ነገር የለም። በቃ አውጥተሽ ስጭው። እምነት ግን ቀስ እያለ የሚመጣ ነገር ነው። ዛሬ ዝም ብዬ አልጫንብሽ፣ ግን ቀስ እያልሽ እዩ። ኖሮ አንድ ቀን ማን ነው ያኖራቸው? አይሞቱም። ለምን መሰለሽ? አንቺ ሳትኖሪ ኖረዋል እነሱ እንዴ። ማን አኖራቸው? ማንም ያኖራቸዋል። ከዛ አእምሮሽ እየተከፈተ ሲመጣ ገንዘቡን ማግኘት በጣም ቀላል እየሆነ ይመጣል። እግዚአብሔር ስልጣን ይሰጥሻል ለእምነትሽ ማለት ነው። በዛ ሰዓት ግን ታመኘው። ለሌላቸው ሰዎች እንዳቅምሽ አድርጊ። ዝም ብለሽ አንስተሽም እንዳትሰጪ። የዚችን ውሃ ዋጋ የሚያውቀው ሰው የቀዳው ሰው ነው ይባላል። ያልቀዳው ሰው ዝም ብሎ የመጣ ይመስለዋል። ገባሽ? እኔ ብዙ ወዳጆች፣ ጓደኞች በጣም በለፋው በደከምኩ በሮጥኩ ሰዓት ብቻዬን ደክሜ ለሆኑ ጓደኞችና ወዳጆች እስቲ ፕላትፎርም ሰጠቻቸው ነበር እስቲ ይቀየሩ ብዬ። እኔ በጣም ደክሜ እኮ ነው። በችግሬ ሰዓት የሌሉ ሰዎች በመልካም ጊዜ እስቲ ኑ ተቀየሩ ስላቸው መጥገብ ነው የጠገቡብኝ። የሰው ልጅ ዛሬ ዝም ብሏን የሆነ እዛ ጋር የሆነ ጥበቃ ኖሮት ወጥተሽ 200 ብር ብትሰጪው፣ ከዛ 2 ቀን 200 ለአንድ ሳምንት 200 ብር ብትሰጪው፣ በስድስተኛው ቀን ባትሰጪው ይናደዳል። ጠላት ነው የሚሆንብህ። ምንም እኮ አላረገም እኮ ገብቶሻል። አይ ዛሬ እኮ ስለሌለው ነው አይልሽም። ቀጥታ ጠላት ያደርግሻል። እንደ መብት ይወስዳል። ምንም ሳይሰራ አለወሰደው ማለት ነው።
ክፉ ሊልሽ ይችላል። ይሄ የሰው ባህሪ ነው። ይሄ ነው ወቂ። ለማንኛውም we had a good conversation። ደውሉላት። መርዳት የምትችሉ ሰዎች ካላችሁ እዚህ ጋር ስልኳ አለ፣ አካውንቷንም አስቀምጠናል። ደውላችሁ እርዷት፣ በሐሳብም በጸሎትም። የአብዛኞቻችን እውነታ ነው ሼር ያደረገችው። ታንክ ዩ ሶ ማች። ጊዜ ይስጥልኝ። አመሰግናለሁ። እኔም ብዙ ነገር ተምሬያለሁ። ታንክ ዩ ሶ ማች። ያ ነው ዋናው ነገር።